እስቲ አሁን ያ ገስት የከፈተው ማነው? ፔጁን የከፈተው ሰው እኔን የሚያሰድበኝ ሰው ብቻውን እስቲ ይግባ። እስቲ እሱ ምርጥም ብሎ የሚለውን አርዕስት ይዞ እኔም ብቻዬን ልግባ። ሰው ጴንጤ ከሚሆን ሲኦል ቢገባ ይሻላል ብሎ ሲል አንድ መልስ የመለሰለት የለም። እኛ ግን ከቤተ ክርስቲያን ጋር የሰራኑ ለማራከስ መጡ። ዶክተር ዳንኤል አንድ ገስት ላይ ያገናኘናል የሆነ ቦታ ላይ መቼም ደጉ ጌታ ደግ ቀን ያመጣል ብዬ ስለምን ማለት ነው ያገናኝ በኃይሉ ወንድማችን ከአማኑኤል ህብረት አይደል? ቴንክ ዩ በኃይሉ አላየው ነበር። እሺ እንኳን ደህና መጣህ ወንድሜ በኃይሉ ቴንክ ዩ። እንኳን ደህና ቆያችሁ። አመሰግናለሁ። ቴንክ ዩ ወንድሜ በኃይሉ። በባለፈው ድጋሚ በዚህ ጉዳይ እንጠራችኋለን ብዬ በፍጹም አልጠበቅኩምም፣ ደግሞ አላምንበትም። ምክንያቱም ከእናንተ ጋር ነው የሰራነው ለቤተክርስቲያን ሰሚት የምናደርግ ሰዎች ነን እና ስለ አንተም ስለ መጋቢዎችም ስለ ፓስተር ወንጌና ስለ ፓስተር ጌትሽ ስለ አማኑኤል ህብረት ቤተክርስቲያን ጌታ እጅግ አድርገን እናመሰግናለን። በዚያን ቀን በነበረው ውሳኔ ላይ እናንተ ባስተላለፋችሁት በሰጣችሁት ነገር ላይ እዚህ ስራ ፈት የሆኑ ቲክታክ ላይ ያሉ ሰዎች አይ ቲንክ ምናልባት ሰምተው ሊሆን ይችላል። በኃይልሽ ማን ስለሆናችሁ ነው እናንተ? አማኑኤልስ ማን ስለሆነች ነው ሰሙን እንደዚህ ልትል የምችለው? እኛ እንወድሃለን ብለው የሚሉ እንደነ ማነው ዶክተር ዳንኤል እና መሰል አይነት ሰዎች ሲጮሁ ነበረ። መልስም እኛ ወዲያ በወቅቱም አልሰጠዋቸውም፣ ሲለፈልፍ ነበር። ዶክተር ዳንኤል ግን ካለህ ናግባ፣ አቅም ካለህ አንተ የማውራት አቅም ካለህ እኔም ላይ አማኑኤል ህብረት ቤተክርስቲያንም ላይ ዶክተር ሻወልም ላይ እዚያ ያሉ እህቶችና ወንድሞች ላይ በሙሉ ማን ስለሆናችሁ ማን ነው ጌታን ተቀባይ ማን ነው አስቀባይ ማን ነው ጌታን ተቀባይ ብለህ ምትል ዶክተር ዳንኤል ካለህና በጣም እፈልግሃለሁ። ባልታጠበ ፊት ጠዋት ተነስተህ አስተያየት የምትሰጥበትን ነገር እኛ ከቤተክርስቲያን ጋር ብዙ ጊዜ የደከምንበት ነገር እንደሆነ ይኸው ወንድማችን የአማኑኤል ህብረት ቤተክርስቲያን አገልጋይ የሐዋሳ አጥቢያ ወንድማችን በኃይሉ ባለበት ታወራለህ ማለት ነው። ቀላል ነው። ዶክተር ሻውልና ኤርሚያስ እንደዚህ ያደረጉ ሜርሲና መሲ እንደዚህ ብለው ቤካ እንደዚህ ብሎ ሰሩ ብሎ ማብጠልጠል ቀላል ነው። ፊት ለፊት ግን ቀርቦ ግን ማውራት ግን ማጠፊያ ይቸግራል። ካለ መምጣት ትችላለህ። ቴንኪ ወንድሜ በኃይሉ ስለመጣ ተባረክ። የምትለው ካለ መስማት እንችላለን። እሺ ሁላችሁንም በጌታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። በእርግጥ ምን እያወራችሁ እንደሆነ አላወኩኝም፣ ግን እንደው እንዳወራ ከተፈቀደልኝ በወንድማችን ሰሙን በተመለከተ ባደረግነው ነገር ባለፈው ኤርሚም ነበር፣ ሌሎችም እዚህ እህቶች ወንድሞች ነበሩ። በጣም በጥንቃቄ ነው ያወራነው። በጣም በጥንቃቄ ነው፣ ለማንም ብለን ሳይሆን የምናምንበትን የምንመራበትን ያደረግነውን እውነት ነው የተነጋገርነው። በዚህ ውሳኔያችን ላይ ፐርሰናሊ ከሱ ጋር በአካል ተገናኝተን ደግሞ አውርተናል። በጣም ደስ የሚለው ነገር ማለት ነው ምናልባት እሱን በመውደድ እና በመጥላት ላይ ሳይሆን ቤተክርስቲያናችን ለሁሉም እስካሁንም ድረስ ለወንድማችን ሰሙ ቤተክርስቲያናችን ልቧ ክፍት እንደሆነ አስረድተናል፣ አውርተናል። ከኔ ጋር በአካል ተገናኝተን ተነጋግረናል ከአንድም ሁለት ጊዜ። የዚህ ሰው መለወጥ የእናንተም ልፋት ውጤት ይጨምር ነውና በቀጣይ ይህን ሰው ማረም፣ ማስተካከል፣ ምክር መስጠት። አሁን ምንድነው እያደረግን ያለ ነው? በስርዓት ቁጭ ብሎ ትምህርት እንዲማር እያደረግን ነው። እሱን ኮንቪንስ እያደረግን ነው። ይሄ ደግሞ በእርግጠኛነት ሁላችሁንም ደስ የሚያሰኝ ነገር ነው። እንግዲህ እኔ ብዙም በዚህ ፕላትፎርም ላይ ብዙም ኤክስፔሪየንስ የለኝም፣ ግን ምንድነው ምን አደረግን? ይሄ ውሳኔ በእውነት ወንድማችንን የሚያርም ነው ወይ የሚያስተካክል ነው ወይ? ኖት ኦንሊ ሰሙ ምናልባትም በዚህ አይነት የስተት ጎዳና ያሉ ሰዎችንም ጭምር ያስተካክላል ብለን ስላመንን ያደረግነውን ነገር ነው። የማንንም ልብ ለማሞቅ የማንንም ሰው ልብ ለመስበር ሳይሆን እኛ ምን አደረግን፣ ምን ያክል ጊዜ ታገስን፣ ምን ያክል ጊዜ ጠበቅን፣ ከዛ ደግሞ ምን ማድረግ እንዳለብን ከእናንተም ጋር ከቤተክርስቲያናችን ማሰራር ጋር ተከትለን ተመካክረን መሪዎች የወሰኑትን ውሳኔ በወቅቱ የጥምቀት ስርዓቱን እኔ በሰዓቱ ስለነበርኩ በዛ ላይ ደግሞ መልስ እንድሰጥ ለኔ ኃላፊነት ስለተሰጠኝ ያንን ይዘን መተን በስርዓት ነው ያወራነው።
እዚህ ላይ እንግዲህ በተለያየ መንገድ የተነካኩ ሰዎች ሊኖሩ ይችላሉ። በዚህ ሚዲያ ላይ ቢዝነስ ያላቸው፣ ስራ ያላቸው፣ አገልግሎት ያላቸው ምናምን እንደዚህ አይነት ነገር ሊኖር ይችላል። እኛ ያደረግነው ነገር ትክክል ለማንም ሰው የሚጠቅም ለሌሎችም አብያተ ክርስቲያናት የሚጠቅም አንዳንድ ሰዎች ቤተክርስቲያን ሳትወክላቸው ወጥተው ቤተክርስቲያን እንደወከለቻቸው አድርጎ መናገር በራሱ ቤተክርስቲያና የሚያመጣው ኔጌቲቭ ኢምፓክት አለ። ያንን የመከላከል የማረም ስራ ነው ያደረግነውና በዚህ በማድረጋችን ደግሞ አንዳችን የምንጸጸተው ነገር የለም። ደስ የሚለው ነገር አሁን ላይ በእርግጠኛነት ኤርሚ አንተም እንድታቅ ቤኬም እዚህም ያላችሁ ታችን መሲም የተደረገው ነገር ለውጥ አምጥቷል። ያደረግነው ነገር ውጤት አምጥቷል። ያን ውጤት አብረን ቁጭ ብለን እየተመካከርን እየተነጋገርን ነው ያለነው። በቀጣይ ይሄ ሰው ታርሞ ተስተካክሎ ደግሞ እንደገና ለቤተ ክርስቲያን በረከት ሆኖ እንዲቀጥል የሚቻለንን ሁሉ እናደርጋለን። ይሄ የጌታ ልብ ነው። ቤተ ክርስቲያን የጌታችን የኢየሱስ ክርስቶስ ልብ ሊኖራት ይገባል። ማንም ሰው እንዲጠፋ የማንም ሰው ፍላጎት አይደለም። ለዚህ እኛ የምናምነው ይሄንን ነው። ይሄንን አድርገናል። ይሄን በማድረጋችን ደግሞ ውጤት መጥቷል ብለን እናምናለን። ለዚህ እንደው እንዳወራ እድል ስለተሰጠኝ ብቻ ይሄን ልናገር ብዬ ነው። ግን ምናልባት እንደው ብዙ ሰዎች እየሰሙ ስለሆነ ሰሞኑን በልቤ የነበረውን አንድ ሐሳብ ተናግሬ ሰዓትም ስላልተሰጠኝ በተሰጠችኝ ግን ከመውረዴ በፊት ምናልባት ሊጠቅም ይችላል። እውነትም ደግሞ የእግዚአብሔር ቃል ስለሆነ ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ወደሱ ገባለን። ወደሱ ከመግባት በፊት እኔና ዶክተር ሻውል ከመሪዎች ጋር ከአንተም ጋራ እንደዚሁም ከነ ፓስተር ሮንዬና ከነ ፓስተር ጌትሽ ጋር ስናወራ እንደነበረ ታውቃለህ አይደል? አውቃለሁ፣ በሚገባ አውቃለሁ። ኦኬ፣ ያው ይሄን ስንጠይቅ እዚህ ላለ ሰው ነው። ምክንያቱም ቤተክርስቲያኒቱን እኛ እጇን አስጠምዝዘን እንዳደረግነው አይነት ነገር አድርገው የሚያስቡ ሰዎች ስላሉ በመጀመሪያ ለዚህ ክላሪቲ መስጠት ያስፈልጋል። ቤተክርስቲያናችን እንደው ባለፈው እኔ እንደው በጣም በልብ ቅንነት ነው እንጂ ያወራሁት የሐዋሳ አማኑኤል ህብረት ቤተክርስቲያን ከተማችን እስካሉ ሜጋ ቤተክርስቲያኖች እንደዚህ በዚህ ልክ ማውራት ከተፈለገ ማለት ነው በጣም ትልቅ ቸርች ብዙዎች ያደጉባት ለብዙዎች ለከተማችን መባረክ ለብዙ አገልጋዮች የመውጣት ምክንያት የመባረክ ምክንያት የሆነች ከተማ ናት፣ ቤተክርስቲያን ናት። በዛው ልክ ደግሞ ዋና መጋቢያችንን ታውቃለህ፣ ለረጅም ጊዜ በመላው ዓለም እየዞረ የሚያገለግል እኛን ያስተማረ እኛን ለዚህ ያበቃ ብዙዎችን ያሳደገ አባት ነው ያለን። በጣም በጣም ጥሩ ልብ ያለው አባት ነው ያለን። ስለዚህ የእናንተ ልታደርጉም አትችሉም። የመጀመሪያው ነገር እዚህ ያለው ሰው በደንብ እንዲሰማ አንተም ዶክተር ሻውልም አንደኛ ማንዴት የላችሁ፣ ሁለተኛ የኛ ቤተክርስቲያናችን መጋቢ ወይ ሽማግሌዎች አይደላችሁ፣ አሊያም ደግሞ ልታደርጉ የምትችሉበት ኢንተርናል ኤንድ ኤክስተርናል ኦቶሪቲ የላችሁ። ትሩሊ ስፒኪንግ እኛ ይሄን ያደረግነው ከቢሎንግስ ከኛ ቤተክርስቲያን አንጻር እንጂ እናንተ ስለጠየቃችሁን እናንተ የሆነ ነገር ስላደረጋችሁ ሳይሆን መመካከር ያስፈልጋል ከወንድሞች ከእህቶች ጋር ችግሩን ለማረም ያደረጋችሁትን ጥረት ተመልክተን ኦኬ ነገር መስተካከል አለበት ብለን ኢምፐርሰን ከሰው ከግለሰቡ ጋር አውርተናል። ከግለሰቡ ጋር ያደረግነውን ነገር ፐብሊክ አደረግን እንጂ እሱንም በማይጎዳ መንገድ በጥንቃቄ ነው ያደረግነው። ሶ የእናንተ ፕሬሸር የለም። አንደኛ ሎጂካል መሆን ያስፈልጋል። እንደው ከመንፈሳዊ ነገር ውጪ በምን አግባብ ነው እናንተ ልታደርጉ የምትችሉት? እንዴት ሊሆን ይችላል? እዚህ የሚሰሙ ሰዎች ካሉ በደንብ በግልጽ እንዲሰሙ፣ በፍጹም የእናንተ የውጫዊም የውስጣዊም ግፊት የለም። እንደው በጣም በጥንቃቄ ለማውራት አሁንም ማንን ፈርተን ነው የምናደርገው? ምን አይነት ጥፋት ተገኝቶብን ወይንም በምን አግባብ ይህንን እናንተኛ ፎርስ ልታደርጉን ትችላላችሁ? ሌሎችን ለመጥቀምና ለማረም በተሳሳተ መንገድ የሚሄዱ ሌሎችም ካሉ እነሱ ለማስተካከል የተደረገ ነገር እንጂ ለመጉዳት ተብሎ የተደረገ ነገር እንዳልሆነ አሁንም ግልጸኝነት ልፈጥር እወዳለሁ። ወንድሜ ኤርሚ ቴንክ ወንድሜ ባይሉ ወንድሜው ወንድምን እኔ አሁን ከወንድማችን ከአገልጋይ ባይሉ በሰማሁት ነገር ዊችስ እንደ ቤተክርስቲያን የቤተክርስቲያንን እንትን እንቀበላለን እናከብራለን። ያ ማለት ግን እኛ ሰሙን
ስቲል ከመከታተል ወደ አላነድም። ፕላስ ደግሞ በዚህ ያሉ እህቶቻችን ከሰሙ እንዲጠበቁ ደጋግመን ደግሞ የማንቃት ስራ እንሰራለን። ቢኮዝ እናንተ እንደ ቤተክርስቲያን አገልጋይ ነገርየውን በልበ ስፋት ኦኬ ልትቀበሉ ትችላላችሁ። አዎ ተለውጧል ምናምን ብላችሁ ትቀበላላችሁ። ያስ እሱ እናከብርላችኋለን። ያ ማለት ግን ሰሙ ከኛ እይታው ውጭ አይደለም ማለት ነው። ለምሳሌ ሰሙ እኔም በዋናው አካውንቴ ቦልኮኛል። ሲቦልከኝ አልአዱ ነው ያቋል ስራው ማለት ነው። በሌላ አካውንት ግን በደንብ ነው የምከታተለው። ከግሎሪም አይን ከቴሌኮምም ከሜርሲም ከመሲም ከኔም አይን አይሰወርም። በዚህ ያላችሁ ወንድሞች እህቶቼ፣ በተለይ እህቶች ከዚህ ከኛው ምንድነው በአረብ ሀገር ያላችሁ እህቶቻችን ወንድማችን በኃይሉ እንደ ቤተ ክርስቲያን ነው ያወራው። መሬት ላይ እንዳለችዋ እንደ ቤተ ክርስቲያን አገልጋይ ካለው ልበሰፊነት ከሄዱበት ነገር አንስቶ ነው መጥቶ ያወራው። ያ ማለት ግን እናንተ ወንድማችን በኃይሉ ስለተናገረ በአረብ ሀገር ያላችሁ እህቶቻችን ሰሙ ተመልሷል ጴንጤ ነው ብላችሁ ግን ትቀበላለችሁ ማለት ግን አይደለም። ለምን ከተባለ በዚህ በጴንጤው ስም የሚፈልጉትን ነገር ለማግኘት ስውት በሆነ መንገድ የራሳቸውን ነገር ለማሳካት የሚንቀሳቀሱ በጣም አደገኛ ማለት የሚያጭበረብሩ አጭበርባሪዎች ስላሉ ማለት ነው። ከነዛ ሰዎች መካከል አሁንም ሰሙ ነው አጭበርባሪ ነው ወይ? በደንብ ነው የሚተባበረው። እያደረግህ ያለው አንተ ነህ። በጣም ቢግ ሶሪ። እኔ አሁን እናንተ በግልም እንደ ቡድንም ከወንድማችን ጋር ያላቸው ግንኙነት እንዳለ ሆኖ ምናልባት ወንድማችን ኤርሚ ስለጠየቀኝ ክላሪቲ ለመፍጠር ነው እንጂ አሁን እኔ ባለውበት ይሄንን ደግሞ ማድረግ ሜቢ ኢምፖርታንት ሊሆን ይችላል ያንተ ቤት ስለሆነ፣ ግን ምናልባት ግልፀኝነት ፍጠር ስላለኝ ነው። አሁን እኔ እዚህ ጋር ዓለምን አንድ ነገር ግልጽ መሆን ያለበት ነገር እንደ ቸርች በወደ ሰፊነት የዚህን ሰው ህይወት መለወጥ ማረም አለብን የሚል ስታንድ ይዘናል ያለው። የፈለገ ነገር ቢሆን ሁላችንን ሊኖረን የሚገባው የጌታ ልብ ነው አይደል? ስለዚህ ይሄ ሰው ተለወጠ ማለት ኮምፕሊት ተለውጧል ማለት ነው። ከተለወጠ ግን ደግሞ እንደ ጥንቃቄ የሰጠኸውን ነገር ምክሩን፣ ሐሳብህን እኔም ሼር አደርጋለሁ። ግን እኔ አሁን ይሄንን ለማውራት አይደለም ዝም ብዬ ዞር ስል በዚህ ቤት ላይ እንትን ስጠይቅ ስለገባው ብቻ ነው ሐሳብ የሰጣሁት። ከዛ ውጭ ግን እኔ አሁን ባለውበት እንዲህ አይነት እንትን ማምጣት ፎር ዘ ሎንግ ረን በግለሰቡ ላይ ልናመጣ የምንፈልገውን ለውጥ ያበላሻል እንጂ ጥሩ አያደርገውም ብዬ ስላሰብኩ ነው በአፌ የገባሁት። ሶሪ። እኔም እረዳለሁ አገልጋይ በኃይሉ። እኔም ምንድን ያልኩት እንደ ቤተክርስቲያን ነው። እንደ ቤተክርስቲያን መሬት ላይ እንዳለችው ቤተክርስቲያን እናንተ በወደ ሰፊነት አንድን ለማቅናት የምትሄዱበት ርቀት ውጭ ትክክል ነው። በዚህ ጉዳይ ላይ ምንም ጥያቄ የለኝም። እኔ ግን እንደ አንድ ቲክታክ ላይ እንደሚያገለግል ሰው ኦኬ ብዙዎችን ከሐሰተኛ ነቢያትም ይሁን አጭበርባሪዎች በጌታ ስም ከሚያጭበረብሩ ክርስቲያን ከሚመስሉ ወንድም ከሚመስሉ ከሐሰተኛ ወንድሞች እንዲጠበቁ ደግሞ የማንቃት ስራ እሰራለሁ። በበኩሌ ይህን ስራ እሰራለሁ። ስለዚህ ወንድሞችም ይሰራሉ። እኔ መልእክቴ ምንድን ነው? መሬት ላይ ያለችው ቤተ ክርስቲያን የስ እናንተ በወደ ሰፊነት ተቀብላችሁ እንዲስተካከል እንዲቀና ስሩ። እሱ የምናየው ቲክታክ ላይ ከምናየው ውጤት ስለሆነ ማለት ነው። ቲክታክ ላይ ግን ተመሳሳይ ነገር ካየን አሁን ነው ላይክ ያን ስል እናንተ እየሰራችሁ አይደለም የእናንተን እናከብርላችኋለን። ያ ማለት ግን አሁንም እህቶቻችን የሚጭበረበሩ በሰውዬ ምክንያት የሚበሉ እንዳይበሉ እንዳጭበረበሩ ግን በንቃት ነገሩ እንዲመለከቱ እኛ ደግሞ የማንቃት ስራ እንሰራለን ነው አባባሌ። በዚህ መንገድ ነው የሚታየው። ቢኮዝ አንዳንድ ጊዜ በተኩላዎች መካከል እንደ በግ እንላካለን፣ ግልጽ ስለሆነ ማለት ነው። ስለዚህ ልክ እንደ ገበያ ውሃ እንደ እባብ ብልሆች እንድንሆን እንጂ ሙሉ ለሙሉ ብልህነታችን ትህን በቃ የዋህ ብቻ እንድንሆን አይደለም መጽሐፍ ቅዱሳችን የሚነግረን። ከዚህ አንጻር ሰሙም በተመለከተ ብቻ አይደለም ሌሎችንም በተመለከተ እኛ በሱ ልጅ ዙሪያ በሱ ጉዳይ እኛ የራሳችን የሆነ የመረጃ እንትን አለን፣ የራሳችን የሆነ ነገር አለን። ከዛ አንጻር ደግሞ የእኛንም ክትትል የምናደርገው ነገር አለ በራሳችን መንገድ። ያ ማለት ግን ቤተክርስቲያን በምትወስደው ማንኛውም ነገር
እኛ እንስማማ ማለት አይደለም። እንስማማለን፣ እንቀበላለን። ቤተክርስቲያኗ የምትለውን ነገር እሺ ብለን ከእሷ ጋር አብረን እንራመዳለን። ከጎን ለጎን ደግሞ እሱንም እንከታተላለን። ለምን ሲባል ማንም ሰው መጥቶ በጌታ ስም ማንም ሰው መጥቶ በጴንጤ ስም ሊያጭበረብር ስለማይችል ማለት ነው። ከዚህ አንጻር ነው በአይልሻ ሀሳቤን ካገኘው። ስለዚህ ሰሙ ላይ ያለንን ክትትል እስከ መጨረሻው ድረስ እንቀጥላለን። የሁለታችሁም ሀሳብ ገዢ ሀሳብ ነው። በኃይልሽም ያልከው በባለፈው ለኛ የነገራችሁን ነው። ቤተክርስቲያን ቆርጣ ይመጣል ነገር የላትም። እኛም እንደዛም እንኳን ብለን ሀሳብ አልሰጠናችሁም። ብንሰጣችሁም እናንተም እንደማትቀበሉ አውቃለሁ። እኛም እንደዛ አይነት ልብ የለንም። ያላችሁን ልበ ሰፊነት ቤተክርስቲያን ያላትን ነገር 100% ነው የምንቀበለው። ፓስተር ጌትሽም ይሁን ፓስተር ወንድ እየደውሎ ይሄ ነገር አቁሙ ትክክል አይደለም ብሎ ቢሉን እንሰማቸዋለን። ምንም በአማኑኤል ህብረት ቤተክርስቲያን ውስጥ በሜምበርሽፕነት ባንታቀፍም አማኑኤል የኛ ናት። እኛም በአማኑኤል በክርስቶስ ቤተክርስቲያን በአካል ውስጥ ያለን ብልቶች ነን ብለን ስለምናምን ማለት ነው። ኦኬ፣ እሱኛው በጣም የሚደገፍ ነው። ኦኬ፣ አሁን በእንደዚህ አይነት ሁኔታ እየተማረ ከሆነ ጥሩ። የቤተክርስቲያን ክትትል አይለየው። በእውነተኛ እውቀት በእውነተኛ ትምህርት ከስህተቱ ከድርጊቱ ተቆጥቦ ታርሞ አይስተካከልም ብለን አንልም። ይሄ ልብ ነው ለሁላችንም ሊኖር የሚገባው። እኛም ጋር እንደዚህ አለ። ግን ደግሞ ወንድምነት ደግሞ ያለው ደግሞ በጣም ሊሰመርበት የሚገባ ነገር ነው የተናገረው። እኔ የምጋራው ነው የወንድምነት የቤካን ሀሳብ ማለት ነው። ስለዚህ እዚህ ያሉ ወንድሞች በጣም ዋጋ ከፍለዋል። ይህን ነገር በጥንቃቄ አይተው ማለት ነው። በጥንቃቄ ተከታትለው አይተው በእንደዚህ አይነት መልክ ማለት እኔ አንድ የወንጌል አማኝ ነኝ ብሎ ያለ ጌታ ኢየሱስ ክርስቶስን የተቀበለ ሰው መሰረታዊ ክርስትና ትምህርት ተምሮ ተጠምቆ ወጥቶ ሰው ፕሮቴስታንት ከሚሆን ሲኦል ቢገባ ነው የሚቃለው። ሰው ይህንን መጽሐፍ ቅዱስ እያነበበ ኤቲስት ነው የሚሆነው። ስለዚህ የጴንጤዎችን መጽሐፍ ቅዱስ አታንብቡ እያለ አዲሱ መደበኛ ትርጉምን በማራከስ ደረጃ የምናከብራት በኢትዮጵያ ቤተክርስቲያን ውስጥ ፋና ወጊ የሆነችው የኢትዮጵያ አማኑኤል ቤተክርስቲያን እንዲህ አይነት ነውረኛ ነገር አላስተማረችውም። ከየት ተምሮ ነው እሱ ይሄንን መጥቶ የሚናገረው? እና ይሄ አግባብ አይደለም ብለው ያው አጠገብ ያሉ ሰዎች ማለት ነው ወንድሜ በኃይሉ ቴሌኮም፣ ግሎሪያም፣ እነ መሲ፣ እነ ሜርሲ፣ ቤካ አካላይ፣ ቤኪ፣ እነ ካሎራው የሚባሉት በደንብ ተከታትለውት ነበር። በኋላ ላይ እኔም ዶክተር ሻወልም ጭምር በደንብ አይተኑ ነበር። እና እውነትም ወንድሞች ይሉት የነበረው ነገር ትክክል ነው። እና እናንተም ደግሞ ሲደወላያችሁ ነገሩን ሁሉ ለማጣራት ሄዳችሁ ያንን በጣም እናከብራለን። ጌታ እግዚአብሔር ይባርካችሁ። አሁንም በዓለም ዙሪያ ያላችሁ ሰዎች ኦኬ፣ ወንድማችን በኃይሉ አሁን እንደነገረን ሰሙ ወንድማችን እየተማረ ነው በአማኑኤል ህብረት ቤተክርስቲያን። ጌታ ይባረክ። የእሱን መለወጥ የእሱን ምንድነው የእሱን በጌታ እውቀት ማደግን እና መለወጥን ነው የምንፈልገው። እግዚአብሔር ይባረክ። ግን ሶሻል ሚዲያ ላይ መጥቶ በሌላ አካውንት ገብቶም ቢሆን ድምፁን ስለምናውቀው እዚህ ያላቸው ወንድሞች ግሎሪያምም እነ ቴሌኮም ሌሎቻችሁም ሁሉ ጭምር እህቶችም ሁሉ ጭምር ቤካ እንዳለው ክትትሉ መለየት የለበትም። ቤተክርስቲያን እዛ ትከታተላለች። እኛ ሶሻል ሚዲያ ላይ መጥቶ የሚናገረው ነገር እያንዳንዱ እንከታተላለን። የእኛ የወንጌላውያን አማኞች ትምህርት ካልቸራችን ይታወቃል። ይህም ብቻ አይደለም፣ ደግሞ በእህቶች ጉዳይ ቤተክርስቲያን እናንተ ጋር ሁሉ ጭምር የመጣች እህት አለች። ስማን እናገረው እና ቤተክርስቲያን ደግሞ እናንተ ጋር ያልመጣች በዚህ ሰው ምክንያት በጣም ብዙ የተጎዱ በጣም ብዙ እህቶች በዓለም ዙሪያ ያሉ ወንድሜ በኃይሉ እኛ ያልነገርናችሁ ማለት ነው። የቤተክርስቲያን ትዕግስቷን እናከብራለን፣ እናድንቃለን። እንደ ሳምፕል ግን እንዲሆን አንዲት እህት እናንተ ጋር ቤተክርስቲያን እንደመጣ ታውቃላችሁ። ደውላ በዚህ ሰው ተጠቂ የሆነች ማለት ነው። በዚህ እናውጣ ብለን ብንል አንድ ማዕት እናወጣቸው አሉ። በትንሹ ከ5 እስከ 10 የሚሆኑ እህቶች ማለት ነው። እና አሁንም የወንጌላውያን አማኞች በተለይ ያላገባችሁ እህቶች ወንድማችን ሰሙ ጌታን ተቀብሏል ብሎ በጋብቻ አቅጣጫ በገርል ፍሬንድ በቦይ ፍሬንድነት አቅጣጫ ማሬ ሆዴ ብሎ በሚላችሁ ጊዜ ክንፍ የምትሉ ሰዎች ተበልታችሁ እንዳትበሉ ተጠንቀቁ። ቤተክርስቲያን በደንብ አስተምራው ህይወቱ መለወጡን በደንብ ሲረጋገጥ ያኔ ይሆናል ማለት ነው። ልጁ አሁንም መንፈሳዊ ክትትል ቤተክርስቲያን እያደረገችለት ነው። ቀድማችሁ ህይወታችሁንም ገንዘባችሁንም የምትበሉ ሰዎች በኋላ እኛ ጋር መታችሁ እንዳታለቅሱ።
እኔ ጋር ደውላችሁ ኤርሚ እንደዚህና እንደዚህ ብላችሁ እንዳትሉ ያላችሁ ሴቶች ስላላችሁ ማለት ነው። እኔን አላማከራችሁኝም። ከኔ ጋር ተመካክራችሁ አይደለም ይሄን ያደረጋችሁት። አንዳንዶቻችሁ እንደውም በጣም የነውር ጥግ ድረስ ሄዳችኋል። ይሄንን አማኑኤል ቤተክርስቲያን አታስተምርም፣ እኛ አናስተምርም። ምን ይሁንልኝ ብላችሁ ነው የእናንተን ፕራይቬት ነገር የምትለዋወጡት በውስጥ? ገና ትናንትና ጌታን የተቀበለ ሰው ኧረ ለምን በጃንሆይ ዘመን ጌታን አይቀበልም? ምን ይሁንልኝ ብላችሁ ነው እህቶች፣ በተለይ ማለት ነው። እኔ እጄ ላይ መረጃ ስላለኝ ነው እዚህ የማወራው። ስለዚህ ነገ ከዚህ ወንድም ጋር በተገናኘ አማኑኤል ህብረት ቤተክርስቲያን ስሟ በከንቱ እንዲጠራ አንፈልግም። እኛ እዛው እንግዲህ እዛው በተነጋገራችሁበት እዛው እናንተ ጨርሱ ብለን ስላልን ነው ወደ አማኑኤል ህብረት ቤተክርስቲያን አንደኛው የደወለችው። የወንድሜ ባይሉ ይሄን ጉዳይ ያውቃል። ምን ይሁንልኝ ብላችሁ ነው የእናንተን ፕራይቬት ነገር፣ ቤተሰባዊ ጉዳይ፣ የሴትነትሽን ጉዳይ እያወጣሽ የምትናገሩ? እኛ እዚህ የምናስተምረውን ትምህርት እናንተ እንኳን አትሰሙም እንዴ? ቢያንስ አትታዘዙ? እሱንም ይሁን እሱን መሰል የሆኑ ሰዎች ጌታን ተቀበልኩ ብሎ ቅልስልስ ብሎ ስለመጣ እንዴት ሰው ሚስጥሩን አውጥቶ ይናገራል? ወንድሞች እናቶቼ፣ አንዳንዶቹ ጡትሽን ፎቶ አንስተሽ ላኪኒ ብሎ ሲላ ጡቷን ፎቶ አንስታ ትልቃለች። ምን አይነት እኮ ነውር እኮ እንደሆነ ወንድሞች እናቶች። እሱ ብቻ አይደለም፣ ሌሎች መሰሎች አሉ። ተጠንቀቁ። እኔ ተናግረ እኔ ጋር መጣችሁ እንዳታለቃቅሱብኝ ተናግሬያለሁ። አማኑኤል ቤተክርስቲያንም ሙሉ ወንጌልን ብትሆን በዚህ ተጠያቂ አይሆኑ። እኔ የማገለግለው በክርስቶስ ቤተክርስቲያን ውስጥ ነው። የቤተክርስቲያን አገልጋይ ነኝ። እዚህ ሶሻል ሚዲያ ላይ ያለን በሙሉ ቤተክርስቲያን ውስጥ የምናገለግል ሰዎች ነን። የምናገለግለው ከክርስቶስ ቤተክርስቲያን ጋር ነው። በኋላ አማኑኤል ነች እንደዚህ ያስደረገችኝ የአማኑኤል ህብረት ቤተክርስቲያን አባል ነው ምናምን ብለሽ ብትይ የራስሽ ጉዳይ ነው ብዬ የምልሽ ነው እህቴ። ክንፍ የምትሉ እህቶች እሱን አጽኖ ሰጥተን መናገር እንፈልጋለን። ኦኬ፣ መለወጡን እንፈልጋለን። ሰው በአንድ አይለወጥም። በትምህርት ይለወጣል፣ በጸሎት ይለወጣል፣ በምክር ይለወጣል፣ በተግሳጽ ይለወጣል። ኦኬ፣ በቤተክርስቲያን ስር ስላለ ይህን ስራ እየሰሩ ነው ያሉት ማለት ነው። የሁለቱም ሀሳብ ገዢ ሀሳብ ነው ለማለት ነው። ቴንኪው፣ ተባረክ። በኃይል ቅድም ያልከውን በልብ ያለውን የምትለው ካለ ማለት ትችላለህ። ቴንኪው። ሌላ ሀሳብ የሚሰጥ ሰው ካለ ግን አይዶ ነው ወንድምነት። እሺ ባይልሽ እንትን ይበልና ከዚያ በኋላ እኛ እዚህ ጉዳይ ላይ ትንሽ ሀሳብ መስጠት ያለብን ይመስለኛል። ወንድምነት አመሰግናለሁ በጣም ስለፈቀዳችሁልኝ። ወንድማችንን ቤካንም አመሰግናለሁ። ሌሎቻችሁንም ኤርሚንም እጅግ አድርጌ አመሰግናለሁ። እንደው በጣም ስለቀናው ነው እኔን በጣም የባረከኝ እግዚአብሔር ሐሳብ ስለሆነ እዚህ ዮሐንስ ወንጌል ምዕራፍ 13 ላይ ቁጥር 33 እስከ 34 ላይ የምታውቁት የእግዚአብሔር ቃል ነው። ጌታችን ኢየሱስ ክርስቶስ እዚህ ዮሐንስ ወንጌል ምዕራፍ 13 እና 14 ላይ የትህትናውን አገልግሎት የራቱን አገልግሎት ካደረገ በኋላ አዲስ ትእዛዝ ደግሞ ሰጣችኋለሁ ብሎ ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ከነገራቸው ንግግር መካከል አንዱ ቁጥር 34 ላይ ያለው የጌታችን ኢየሱስ ክርስቶስን ሐሳብ ለመናገር ነው እና ጌታችን ኢየሱስ ክርስቶስ ምንድነው ያለው? እርስ በእርሳችሁ ብትዋደዱ ዘንድ እንደወደድኳችሁ እናንተ ደግሞ እርስ በእርሳችሁ ትዋደዱ ዘንድ አዲስ ትእዛዝ እሰጣችኋለሁ ብሎ የተናገረው የጌታችን ኢየሱስ ክርስቶስ ሐሳብ እንደው ለተወሰነች ደቂቃ የገባኝን ከእናንተ ጋር ሼር ለማድረግ ነው። እንደምታውቁት ይሄ ምዕራፍ 14 ገና ሲጀምር ልባችሁ አይታወክ ብሎ ነው ጌታ የጀመረው። ሊሄድ ሊለያቸው ወደ መስቀል እየሄደ እንደውም ቁጥር 33 ላይ እኔ ወደምሄድበት እናንተ ልትመጡ ወይንም ልትከተሉኝ አትችሉም ብሎ በጣም አስከፊውን የመጨረሻውን ጌታ በራሱ ላይ የጨከነበትን እግዚአብሔር አብ የጨከነበትን አገልግሎት ወደ መስቀል እየሄደ እኔ ወደምሄድበት እናንተ ልትሄዱ አትችሉም፣ ነገር ግን እንደው እኔ እንደወደድኳችሁ የኔ ፍቅር አለ ጌታችን። የሌላ ፍቅር አላለም፣ የአባቶችን ፍቅር አላለም። በጣም በፍቅራቸው የታወቁትን በልባቸው የታወቁትንም አባቶችንም ስም አልጠራምና እኔ እንደወደድኳችሁ እናንተ እንድትዋደዱ ነው የምፈልገው ብሎ ጌታ ትእዛዝ ሰጠና
ምዕራፍ 14 ደግሞ ቁጥር 15 አካባቢ ላይ ደግሞ እኔን የምትወዱኝ ከሆነ ትእዛዜን ጠብቁ ብሎ ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ይነግራቸዋል። እና አንድ ነገር አስተዋልኩኝ። ጌታ ለምንድን ነው እኔ እንደወደድኳችሁ ተዋደዱ ደግሞ ትእዛዜን ጠብቁ ብሎ በጣም ጌታ አጽንኦት የሰጠበት ምክንያት ምንድን ነው ብዬ አሰብኩና ናዊዴስ እንደምታውቁት በዓለም ላይ ሰዎች በጣም የጉድ ሞራል ሊኖራቸው ይችላል። በጣም ደስ የሚያሰኝ ኢቭን እምነት ባይኖራቸው የሚያስቀና የሆነ የለጋስነት ህይወት ያላቸውን ሰዎች እንመለከታለን። እና አንድ ነገር ተረዳው። እንደዚህ አይነት ጉድ ሞራል ያላቸውን ሰዎች ሰይጣን ብዙም ግድ የሚሰጠው አይመስለኝም። ቢኮዝ አንድ ሰው ለሰው ልጅ ዋናው አስፈላጊው ነገር በተለይም ለኛ ለክርስቲያኖች በክርስትና እምነት ውስጥ ላለው ኮሚኒቲ ዋናው ጉዳይ ኢየሱስ ክርስቶስ እንደሆነ ሰይጣን ያውቃል። እና እነዚህን ይተዋቸዋል። የጉድ ሞራል ቢኖራቸው ባይኖራቸው ብዙም ግድ የለውም። የጠላታችን የዲያብሎስ ዋና ዓላማ የጌታችንን የኢየሱስ ክርስቶስን የስሙን ስልጣን ከትእዛዙ ላይ ዞር ማድረግ ነው። እና ጌታም እኔን የምትወዱኝ አለና እርሱን መውደዳችን የፍቅሩን ምላሽ ለሱ ትእዛዝ መታዘዛችን እንደሆነ ጌታችን ይናገራል። እና ምዕራፍ 14 ላይ ቁጥር 15 ላይ ትእዛዜን ጠብቁ ይላል። እዚህ ደግሞ ምዕራፍ 13 ቁጥር 34 ላይ ደግሞ እኔ እንደወደድኳችሁ እርስ በእርሳችሁ እንድትዋደዱ ብሎ የሌላን ፍቅር አይደለም፣ የዓለምን ፍቅር አይደለም፣ የሆነ የምታውቋቸውን ሰዎች የሆነ በቃ እኔ የዚህ ሰው ባህሪ ያስቀናኛል፣ የዚህ ሰው ትህትና፣ የዚህ ሰው ህይወት ያስቀናኛል ብለን በሰው ሐሳብ የምንቀናበትን ያን በጎ ሐሳብ ሳይሆን የራሱን የጌታችንን የኢየሱስ ክርስቶስን ፍቅር ኤክሰርሳይዝ እንድናደርግና በጌታችን በኢየሱስ ክርስቶስ ማንነት ውስጥ ያየነው ይህ ፍቅር አንደኛ ዋጋ የሚያስከፍል ነው። የጌታችን ኢየሱስ ክርስቶስ ፍቅር አይደል? ዋጋ ያስከፍላል። እና ዋጋ ለመክፈል የተዘጋጀን እንድንሆን ጌታችን ኢየሱስ ክርስቶስ በብዙ ትዕግስት ሁሉን አዋቂ ሆኖ ሁሉን የሚችል አምላክ ሆኖ ሁሉን የሚመረምር ልብን ኩላሊትን በየዕለት ተዕለት የምናደርገውን ነገር እያወቀ የወደደን ጌታ እኔ እንደወደድኳችሁ ብሎ ትልቅን ትእዛዝ ትልቅን ኃላፊነት ሰጥቶናል ጌታችን ኢየሱስ ክርስቶስ። ይህንን ፍቅር ከዓለም እንድንቀዳው ከዓለም እንድንወስደው ሳይሆን ከራሱ ከኢየሱስ እንድንማረው ከራሱ ከጌታችን ከኢየሱስ ክርስቶስ ብቻ እርስ በእርስ ወደ ጎን በቤተ ክርስቲያን ብቻ አይደለም፣ በትዳር መካከል፣ በቤተሰብ መካከል፣ በህብረት መካከል፣ ባላመኑ ሰዎች መካከል እኛ በምንገኝበት ስፍራ ሁሉ እውነተኛ የሆነው የጌታችን የኢየሱስ ክርስቶስ በእኛ ህይወት እንዲገለጥ ጌታ ይፈልጋል። እና ፍቅሩን ከትእዛዝ ጋር ነው ጌታ ያስቀመጠው። ዋጋ ሊያስከፍል ይችላል። ለምን? እግዚአብሔር አምላካችን እኛን የወደደበትን የፍቅሩን መጠን የተረከው በልጁ ነው። እኔ መወዳችሁ እንደዚህ ነው ብሎ ነው ጌታ ይሰጠን። እንደው ማቴዎስ ወንጌል ላይ እንደዛ አይደል ጌታ ያለው? ከሰማይ አንድ ድምጽ መጣ ይላል እና ይሄም ድምጽ ምንድነው የሚለው? የምወደው ልጄ እርሱ ነው ብለዋል። እና ጌታችንን መድኃኒታችን ኢየሱስ ክርስቶስን እሱን ስሙት፣ እሱን ተከተሉት፣ እሱ የሚላችሁን ነገር አድርጉት፣ የምወደው ልጄ ነው አለና ጌታችን አምላካችን እግዚአብሔር በባህሪ ልጁ የሆነውን ጌታችን ኢየሱስ ክርስቶስን ለኛ አሳልፎ የሰጠበትን ያንን ታላቅ ፍቅር እግዚአብሔር እኛን እንዴት እንደሚወድ የተረከበትን የልጁን መስዋዕትነት አሳይቶን ጌታችን ደግሞ እኔ ደግሞ እስከ መስቀል ወድጃችኋለሁ፣ እስከ መከራ ወድጃችኋለሁ፣ እናንተም ደግሞ በዚህ ፍቅር እንድትቀጣጠሉ በዚህ ፍቅር እንድትያያዙ ያስፈልጋችኋል ብሎ ጌታችን ኢየሱስ ክርስቶስ የተናገረው የልቡ ሐሳብ ትእዛዙ ይሄ ነው። ጌታን እንደወደድነው ጌታችን መድኃኒታችን ኢየሱስ ክርስቶስ ሪኮግናይዝ የሚያደርገው ዕውቅና የሚሰጠው በጣም በረዋ ድምፅ ባለው ዝማሬ ስለዘመርን በጣም የተሳካለት የመድረክ አገልግሎት ስላደረግን አይደል። ጌታ እውነተኛ የእርሱ ፍቅር በእኛ ህይወት ተገልጦ መጽሐፍ እንደሚል የዓለም ብርሃን እንድንሆን የዓለም ጨው እንድንሆን ጨው በባህሪው የሚቀልጥ ጨው ባህሪው የሚሟሟ አይነት ያለው ሰብስታንስ ስለሆነ እንደዚህ አይነት ማንነት እንዲኖረን
ጌታ ይፈልጋል። እና እኔም በጣም ቻሌንጅ አድርጎኛል። የተወደዳቸው ወንድሞቼና እህቶች እኔ ወንድሞቼን በህብረት መካከል ባለውበት ማህበረሰብ በቤቴ በኑሮዬ ጌታ እኔን በወደደበት መጠን ነው ወይ ሰዎችን የምወደው? የማይገባን ፍቅር ተሰጥቶናል። በዚህ ልክ ይሄንን ትእዛዝ እያከበርኩ ነው ወይ? ልክ ይሄንን ትእዛዝ ማክበርና መፈጸም ስንጀምር at the same time ጌታችን ኢየሱስ ክርስቶስ ለሱ ያለንን ፍቅር እንደመለስን ይናገራል እግዚአብሔር ቃል። እና ይሄንን የጌታችን የኢየሱስ ክርስቶስን ፍቅር እያደረግን ከሆነ እውነትም ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ያለንን ፍቅር እየመለስን ነው ማለት ነው። ምንድነው በዚች አጭር ደቂቃ ውስጥ እኔ የገባኝን ለእናንተ መናገር የፈለኩት ጌታችን መድኃኒታችን ኢየሱስ ክርስቶስ ያዘዘንን ትእዛዝ መሸከም ብቻ ሳይሆን ደግሞ አታድርጉ ያለንን ነገር ላለማድረግ ደግሞ ፈጽሙ ያለንን ነገር ለማድረግ የምንታዘዝበትን ልብ ጌታ እንዲሰጠን ይሄ ፍቅር ዛሬም በውስጣችን እንዲቃጠል መስቀሉ ትዝ እንዲለን የሆነ ነገር ለማድረጋችን በፊት የሆነ ነገር ከመወሰናችን በፊት ያ የተወደድንበት ያ በቀራንዮ ስለኔና ስለናንተ የፈሰሰው የፍቅር ማስረጃ ያ ነገር ሲገባን ሌሎችን ለመውደድ የተወደድንበት የፍቅር መጠን በደንብ ሲገባን ሌሎችን ለመውደድ ሌሎችን ለመቀበል አንቸገርምና እኔን በጣም ቻሌንጅ ያደረገኝ ነው። እኔ በእውነት ይሄንን በየዕለቱ እያደረኩ ነው ብዬ ተፈትኛለሁና እንደው በዚህ ሌሊት እኛ ጋር ከሌሊቱ 7 ሰዓት ሊሆን ነው እናንተ ጋር ስንት ሰዓት እንደሆነ አላውቅምና እና ይሄንን እንድናደርግ የጌታን ትእዛዝ እንድንጠብቅ ብቻ ደግሞ ሳይሆን እንድንፈጽም እግዚአብሔር አምላክ እንዲረዳን እንድትጸልዩ ለሌሎችም እንድንጸልይ ደግሞ ይሄንን ፍቅር ለሌሎች ማሳየት ስንጀምር ነው ጌታችን ኢየሱስ ክርስቶስ እርስ በእርስ የምትዋደዱ ከሆነ ከዚህ የተነሳ ደቀ መዛሙርቴ እንደሆናችሁ ይታወቃል። ለካ ሳንሰብክ ማለት ነው። ለካ ሳንናገር ማቴዎስ፣ ማርቆስ፣ ሉቃስ ምናምን ሳንል ወንጌላትን ሳንከፍተው ስለ ቃሉ ሳንናገር በህይወታችን የምንገልጠው የጌታ ኢየሱስ ክርስቶስ ፍቅር ሰዎችን እንድንማርክና በትክክልም ደግሞ የሱ ደቀ መዝሙር መሆናችን ህይወታችን ያሳብቃል። ከንግግር በላይ በህይወታችን የምናሳየው ጌታን የምንገልጥበት የህይወት መልልሳችን በሌሎች በማያምኑ ሰዎች ላይ ኢምፓክት ያመጣል ማለት ነው። ከዛ ሰዎች እንዲህ ማለት ይጀምራሉ። በቃ እንደው ክርስቲያን መሆን ካልቀረ ልክ እንደ ቤካ፣ ክርስቲያን መሆን ካልቀረ ልክ እንደ መሲ፣ ክርስቲያን መሆን ካልቀረ ልክ እንደ ወንድማችን እንደ ኤርሚ የሚያስብል የህይወት ሌቭል ላይ ልንደርስ ይገባናል። ሳንናገር ሰዎችን የሚማርክ ህይወት እንድንኖር ጌታችን ኢየሱስ ይፈልጋል። ትልቅ ትእዛዝ ነው። እርስ በእርስ በመዋደዳችሁ ምክንያት ደቀ መዛሙርቴ እንደሆናችሁ የመጀመሪያው የሚታወቀው ወደ ጎን ከወንድሞቻችን ጋር በትዳር መካከል፣ በልጅ መካከል፣ በቤተሰብ መካከል የኢየሱስን ፍቅር መግለጥ ስንችል ከዛ ወንጌል እየሰራን ነው ማለት ነው። አዘሴም ታይም ከዛ በዛ ላይ ደግሞ ስንሰብክ ሰዎች እኛን ለመስማት ያላቸው ሃፒታይት ይከፈታል ማለት ነው። እና ይህንን ማድረግ የምንችልበትን ጌታ ልብ ይስጠን። ስለሰጣችሁኝ ጊዜ እጅግ አድርጌ ባርካችኋለሁ፣ አመሰግናችኋለሁ። እግዚአብሔር አምላክ በዚህ ደቂቃ የሰማናትን ቃል እንደው ለፍሬ ያደርግልን 30 60 100 የምናፈራበት ይሄ ፍቅር በልባችን ዛሬም እንዲቀጣጠል ለሌሎች መትረፍ እንድንችል እግዚአብሔር እንዲረዳን እንደው ተናግሬ ለመውጣት ነው። አመሰግናለሁ በጣም። ጌታ ኢየሱስ ይባርካችሁ። አሜን። ወንድማችን በኃይሉ እግዚአብሔር አምላክ አፍቶ ይባርክ። ቲንክ ሶ ማች ስላከፈልክልን የእግዚአብሔር ቃል ጸጋ ያብዛልን። እንወዳለን። ተባረክ። እሺ መርሲ፣ በዚህ ጉዳይ ላይ ማለት የምትችው ነገር ካለ ከመርሲ ፉል፣ ከዛ መርሲ ግሎሪ እንና ከዛ እኔ ነው ዊኪ ዌስ ሜርሲ ነው። መርሲ ፉል እና መርሲ ኦፊሻል። መርሲ ፉል መርሲ ቅድም ለማሳየት እንትን ያልሽውን ነገር በትልቁ አረግሽና ታሳይኛለሽ። ቀጥይ እህትየው መሲ ኦፊሻል። እሺ ተባረኩ። ጌታ ኢየሱስ ዘመናችሁን ይባርክ። ወንድማችን ተባረክልን። ጥሩ ቃል ነው ያካፈልከንና ጸጋ ይብዛልህ። ከዚህ በላይ ደስ ብሎናል። ስለመጣህም ሀሳብ ስለሰጠከንም ተባረክ። ቆንጆ ሀሳብ ነው የሰጠህን። እኔ ግን በጣም የገረመኝ ነገር በቃ የቤተክርስቲያን ትዕግስት ነውና እኛ በጣም
ከአቅማችን በላይ ሆኖ ግን ቤተክርስቲያን በምን ያህል ትዕግስት ልጆቿን እንደምሰበስብ ነው ያየሁትና አማኑኤል ቤተክርስቲያን ያላችሁ ሁላችሁም ጌታ ኢየሱስ ዘመናችሁን ይባርክ። ከዚህ በላይ የምትታገሱበትን ኃይልና አቅም እግዚአብሔር ይስጣችሁ። ቤኪ ቅድም የተናገረው ነገር ያው አስፈላጊ ነው። በሌላ ጊዜም የምናወራበት ጉዳይ ሊሆን ይችላል። መጠንቀቅ ወሳኝ የሆነ ነገር ነው። ኤርሚም ተናግሯል። ከዚህ በፊትም ብዙ ጊዜ ደጋግመን ተናግረናል። ፎከስ ማድረግ ያለባቸው አንድ ነገር ቢኖር ምንድን ነው፣ አንድ ከሌላ ቤተ እምነት የመጣ ወንድም ጌታን ስለተቀበለ ብቻ አዋቂ ነው ማለት አይደለም። በቤተ ክርስቲያን ውስጥ እንኳን አስተማሪ ሆኖ ያሉ ብቁ ለማስተማር ብቁ ያልሆኑ አሉ። እንኳን ትናንትና ከዓለማዊ ወደ ክርስትና መጥቶ እሱ አስተማሪ ነው ብለን አይደለም የምንከተለው። ተማሪ ነው፣ ገና ቤተ ክርስቲያን ውስጥ ያለ ተማሪ ነው፣ ደቀ መዝሙር ነው። ብዙ ነገር የሚጎድለው ነው። እኛ ራሱ ገና ብዙ ነገር የሚጎድለን ሰዎች ነን። ግን ከምናውቀው ከእውቀት ከፍለን ነው እያንዳንዱን ነገር የምንናገረው። ግን ደግሞ በተለይ አዳዲስ የሆኑ ክርስቲያኖች አስተማሪዎች ናቸው ማለት አይደለም። እነሱ ስር ገብታችሁ የምትማሩት ምንም ነገር የለም። ምክንያቱም እነሱ ገና ትምህርት የሚያስፈልጋቸው ሰዎች እንጂ ከነሱ ትምህርት የምንቀበል ሰዎች አይደለንም። መጽሐፍ ቅዱስ አንብቡ። ቤተክርስቲያን ያላችሁ ሰዎች ቤተክርስቲያን በፓስተሮቻችሁ ስር ሁኑ፣ ተማሩ፣ ከእግዚአብሔር ቃል ተማሩ። ግን አዳዲስ ከመጡ ወንድሞችና እህቶች ምንም የምንማረው ነገር የለም። ጥንቃቄ ያስፈልጋል። በቃ ጥንቃቄ ያስፈልጋል። እህቶች ደግመን ደጋግመን ለረዥም ዓመታት ተናግረናል። ለረዥም ዓመታት በቃ እውነት እስከሚሰለችን ድረስ እስከሚደክመን ድረስ እንዴ እዚህ ጋር የምንነጋገረው ነገር ምንድን ነው? በዚህ በአንድ ጆሯችን ሰምተን በአንዱ የምናፈስ ከሆነ እዚህ ጋር መሰብሰባችሁ እኮ ለወሬ እንጂ ለምንም ለእውቀት አይደለም። እዚህ ጋር አንድ ነገር እኮ ስንሰባሰብ ቢያንስ የሆነ ፖይንት እንኳን ይዘን ሄደን ማትረፍ መቻል አለብን እንጂ ለወሬ ለአመፅ አይደለም መሰባሰብ ያለብን። የምንማረውን ነገር በማስተዋል ሰምተን ተግባራዊ ማድረግ መቻል አለብን። እንዴ አንድ ሰው መጣ ማለት ምንድነው? ግርዛ ልክ የሆነ ምንድነው የሚባለው? ቃሉን አልጠቀመው ይደብራል። ግን ጥንቃቄ ያስፈልጋል። አስተዋዮች እንሆን፣ ከእግዚአብሔር ቃል እንማር። ከወንድሞቻችን እኔ በጣም ምሳሌ የሚሆኑ እህቶች አሉ፣ ወንድሞች አሉ። እነሱን እንመልከት ፕሊስ። ዝም ብለን በቃ 10 ቦታ ላይ አንሯራጥ። ምንም እናተርፈው ነገር የለም። ያው ትርፉ መጨረሻውን እንግዲህ ከእናንተ አይተናል። ምሳሌ ሆናችሁ እናንተ አሁን ማለት ነው እንደ ማስተማሪያ ነው እናንተን እየተጠቀመን ያለ ነው። ከሌና የሻት እያልን መጠቋቋሚያን የምትሆኑትና ለራሳችሁ ክብር፣ ለቤተክርስቲያናችሁ ክብር፣ ለቤተሰቦቻችሁ ክብር ሲባል እንኳን በቃ ማስተዋል መቻል አለባችሁ። እህቶቼ ወንድሞቼ፣ ጌታ ኢየሱስ ይወዳችኋል። እባካችሁ ጥንቃቄ አድርጉ። በተጨማሪ ደግሞ አንድ ነገር መናገር የምፈልገው ምንድነው፣ እኛ ስለ ወንድማችን ስለሰሙ ይሄን ያህል ስንናገር ጥላቻ ኖሮብን አይደለም። ወደ ወንጌል አማኝ ከመጣ ጊዜና ሰዓት ጀምሮ የሚናገራቸው በአስተምሮ ላይ በተለይ እኛ ደፍረን የተናገርነው በአስተምሮ ላይ እያደረገ ያለውን ነገር ትክክል እንዳልሆነ ስለገባን ነው። በመጽሐፍ ቅዱስ ዙሪያ የሚናገረው ነገር፣ በቤተክርስቲያን ዙሪያ የሚናገረው ነገር ትክክል አይደለም። ቤተክርስቲያኒቱን የሚያሰድብ ድርጊቶችን እያደረገ በሄደበት ታይም ነው ደፍረን መናገር የቻልነው። አደባባይ ላይ አውጥተን ከመናገራችንም በፊት ቅድም ኤርሚም ሲናገር ነበር፣ ወንድማችንም ሲናገር ነበር። በጣም ብዙ ስቴፖችን ሄደናል፣ እሱ እንዲስተካከል ማለት ነው። ግን እየባሰበት ሄደ። አሁን ግን ማድረግ ያለብንን በስተመጨረሻ አድርገናል። የታየ ነገር ነው። ስለዚህ ነገሩ እግዚአብሔር ቢፈቅድ ቢስተካከል ቢለወጥ ለራሱ ነው። ሰው ለራሱ ሲል ነው የሚስተካከለው እንጂ ለማንም ብሎ አይደለም። ለታይታ ወይም ደግሞ ከሌኮ እንዲሆነ ለመባል ሳይሆን መለወጥ ካለበት ለራሱ ስል ለራሱ ለነገ ህይወቱ ለወደፊቱ ሲል ይለወጣል። ካልሆነ ደግሞ ምከረው አለበዛ መከራ ይምከረው እንደሚባለው ነው የሚሆነው ነገሩ ማለት ነው። እና ጥላቻ ኖሮብን አይደለም። ለደቂቃ እንኳን ሰውን የምንጠላ አይደለም። ጠላቶቻችን የምንወድ እንጂ ወዳጆቻችንን የምንጠላ ሰዎች አይደለንም። እንወደዋለን፣ እናከብረዋለን። አሁንም ቢሆን ወደፊትም በእግዚአብሔር ቃል የሚያምስ ከሆነ ደግመን እንናገርበታለን፣ እንሄድበታለን፣ ዝም አንልም። በወንጌል ጉዳይ ላይ እኛ ከማንም ጋር አንደራደርም። በቃ ወንጌል መቀለጃ አይደለም። ወንጌል ማንም ሰው መጥቶ እንዲህ ነው የሚልበት ሀሳብ እንደራሱ እንደ ፍላጎቱ ሀሳብ የሚሰጥበት አጀንዳ አይደለም። በቃ እዚህ ጋር የሰባሰብነው ለትውልድ ወንጌል ለማስተማር ነው፣ ወንጌልን ለመናገር ነው። የወንጌል እንቅፋት ሲሆኑ ግን
እንናገራቸዋለን። ትክክል ባልሆኑበት ነገር ላይ ሁላችንም ሊነገረን ይገባል። እኔም ብስትም ማናችንም ብንስት ሊነገረን ይገባል። በዚህ ደግሞ ሊከፋን አይገባም ማለት ነው። ተባረኩልኝ። ብዙ አላስረዝም። ሌሎች ወንድሞች ምድል እንዲደርሳቸው ቤትዬ ተባሪ የሚገርም ነገር ያነሳሽው። ጌታ ጸጋ ያብዛልሽ እትየው። እሺ ግሎሪ አለ። እሺ ቤካዬ ሰላም ብያለሁ ሁላችሁንም። ሜርሚ ሜረሲሻ መሲ ኤፊ ሀለታ ነው እና አገልጋይ በኃይሉ እግዚአብሔር አምላክ ይባርክ ማለት ፈልጋለሁ። የተነሳው ሐሳብ ከቤተክርስቲያን እንደ ቤተክርስቲያን እንዲህ አይነት ሐሳብ መስማታችን ከዚህም በኋላ ምናልባት ለሚመጡ ነገሮች ኃላፊነት የሚወስድ አካል እንዳለ የሚያሳይ ነገር ነው። ታስታውሱ ከሆነ ይሄን ጉዳይ የዛሬ 4 ወር አካባቢ ልክ ስጀምር ምንድነው ብዙ አይነት ስሞች ሰማ ነበረ። እየገፋችሁት ነው እናንተ የወንጌል ጠላቶች ምናምን ነገር፣ ጭራሽ ሙስሊም ነው ይሉኝ ነበረ፣ ኦጂ ነው ይሉኝ ነበር። ጉዳይ አልነበረም። ምክንያቱም ሙስሊም እንዳልሆንኩ አውቀዋለሁ፣ ኦጂ እንዳልሆንኩ አውቀዋለሁ። እሱ አልነበረም የኔ ጥያቄ። ግን ምንድነው አንድ የሚያሳስበኝ ጉዳይ ነበረው። እዛ ጋር በሚነገረው ንግርት ምናልባትም እሱ ይዞት በሚቀርባቸው ትምህርቶች ላይ በጣም ብዙ ሰዎች እየተወሰዱ ነበረ። ምክንያቱም የመጽሐፍ ቅዱስን ነገር አቀሎ የሆነው አካላትን ማስጨበጥ ስለሆነ ተይዞ የነበረው አንድ ነገሮች እንዲሆኑ አልፈቀድም ነበር። አሉ ወንድሞች፣ በጣም ጀግና ወንድሞች አሉ፣ ሲለፉ ነበረ። በጣም እግዚአብሔር ያክብርልኝ ማለት ፈልጋለሁ። ግን አሁንም እኔ አንድ ምፈራው ጉዳይ አለ። ስቲል ነው ለሊት አይታችሁ ከሆነ ማን እያየ እንደሆነ አላውቅም። እኔ ግን አሁንም ድረስ ለሊት ማየው ጉዳይ ስላለ ነው። እየሄዳችሁ እዛ የምትገለገሉ ሰዎች 1-2 ቤት እያየው ነው። ሰሞኑንም ለሊት ከ9 ሰዓት ከ10 ሰዓት ጀምሮ የሆነ ሰው ቤት እያየው ነው ሰሞኑንም። ስለዚህ አሁንም ተጠንቀቁ። ምክንያቱም እየተነሳ ያለው ሐሳብ በራሱ አሁንም ልክ ያለውን ሐሳብ ስላለ። ሲቀጥል የዛሬ 15 ቀን አካባቢ ታስታውሳላችሁ ወንድም ካልወራው ጋር ነበረ። በዚህ የተነሳ የሆኑ ግለሰቦች ቤት ወሬ ማድመቅ የሚፈልጉ ሰዎች ነበሩና ጠርተው 2 ግለሰብን አስታርቀው ነገሩን ወደ ሌላ መልክ መቀየር ተፈልጎም ነበር እና በዚህ የተነሳ የሆነም ሌላ ደግሞ አንድ ተንኮል የታሰበ ተንኮል እንዳለ ይገባኛል። እሱን ደግሞ እያየሁት ስለሆነ ነው። አሁን ችግር የለውም። በቅርቡ ደግሞ ሌላ አንድ ደረጃ ከፍ እንል ይሆናል። ይሄንን አጋጣሚ ግን ተጠቅማችሁ የቤታችሁ ማድመቂያ ያረጋችሁ ደግሞ የተወሰናችሁ ግለሰቦች አላችሁ። ቀደም መጀመሪያ ሲጀመር ያነሷችሁ ሰዎች ኡበር ጥሪ እስኪገባላችሁ ቤት ከፍታችሁ ለወንጌል እንቅፋት እየሆናችሁ ያላችሁ ሰዎች አላችሁ። ግማሾቻችሁን እዚህም ስላየኋችሁ ነው ምን የምላችሁ እናንተም እንድትሰሙ። እዚህ ፕላትፎርም ላይ ስትመጡ የመጣችሁት የሆነ ግርግር ለመፍጠር ቤታችሁን ለማድመቅ ኦር ደግሞ ስማችሁን ከፍ አድርጎ እንደ ባንዲራ ለመስቀል ከሆነ የመጣችሁት ተሳስታችኋል። ስለዚህ አሁንም እንደ ድሮአችን ተከባብረን በፍቅር ወንጌል መስራት ማንችል ከሆነ ዳር ትይዛላችሁ። ምክንያቱም በእናንተ የተነሳ ወንጌል መሰናከል የለበትም፣ ወንጌል እንቅፋት መሆን ስለሌለባችሁ። ዛሬም እየሰማን የነበረው አንድ ጉዳይ ነበረ። ዛሬም የሰማሁት አንድ ጉዳይ ስለነበር ከዚህ በፊት ተደጋጋሚ ስህተቶችን ሰሩ ነበር።
ለዛኛው ወንድም ብላችሁ አንድ ግለሰብን ትታችሁ አማኑኤል ህብረት ማን ስለሆነች ነው የምታግደው ስትሉ ነበረ እንዴ? እናንተ ከአማኑኤል ህብረት በልጣችሁ ነው? ማን ስለሆናችሁ እናንተስ? በዚህ ልክ ባላወራ ደስ ይለኝ ነበር፣ ግን ቤተክርስቲያን በወሰነችው ውሳኔ ላይ ማናችሁም እጅ አንስታችሁ ምርጫ ልታካሂዱ አትችሉም። ልክ ነች አይደለችም አይመለከታችሁም። ይሄ የቤተክርስቲያኑ አሰራር አላት። ቤተክርስቲያኗ በወሰነችው ውሳኔ ላይ ወደ ተስማማለህ፣ ጠልታ አፍን ይዘህ ትቀመጣለህ። እናንተ የምታርሟት ቤተክርስቲያን አይደለችም። እናንተ ደግሞ አጨብጭባችሁም ታጸድቁላት እንትን አይደለችም ያለችው። እናንተ ሲኒያችሁን ይዛችሁ ቸርስ እያላችሁ መቀጠል ትችላላችሁ። ግን ቤት እየከፈታችሁ አሁንም ወንጌል እየሰሩ ያሉትን ወንድሞች ለመተቸት ከሆነ ቤት የምትከፍቱት ምናልባትም የማይፈለግ ነገርም ሊሆን ስለሚችል በልክ እንኖር፣ በልክ እንኖር። ቴንኪው ቤካዬ፣ አመሰግናለሁ። ተባረኩ። ቦርድ ምን ይላል? የወንድምነት ተባረክ፣ ጸጋ ያብዛልን። የአሁኑ ልጅ በተመለከተ በተለይ ሰሙን በተመለከተ ቤኪ አንድ ሀሳብ ሳልናገር ያለፍኳት ነገር አለችና ይህን ካልተናገርኩ አፌን ይበላኛል። ላውራ ቤኪ ሶሪ። ግሎሪ ተባረክ። ቆንጆ ሀሳብ ነው የተናገርከው። ግን አሁን አንተ በተናገርከው ጉዳይ ላይ አንድ ነገር ቅድም እናገራለሁ ብዬ ረስቼን ያለፍኩት እና እንደዚህ አይነት ሀሳብ የሚሰጡ ሰዎች ምንም የሚናገሩት ነገር የላቸውም። እኛ ከምንናገረው ነገር ላይ እየቦጫጨቁ ነው የሚናገሩት። ትርፍራፊ ነው የሚያወሩት እንጂ የራሳቸው የሆነ ሀሳብ የላቸውም። ምክንያቱም ብዙ ስህተቶች ሲሰሩ ብዙ ጥፋቶችን ሲያጠፋ ይህ ግለሰብ አንድ ሰው ወጥቶ ስለዚህ ሰው የተናገረ አንድም ነገር የለም። እኛ ስንናገር ሀሳብ ይዘው የእኛን ሀሳብ ኮፒ አድርገው ነው ቤት የሚገቡት። እኛ ዝም ካልን ዝም ይላሉ። እኛ ከተናገርን የእኛን ሀሳብ ኮርጆ ነው ሀሳብ የሚሰጡት። የራሳቸው የሆነ ሀሳብ የላቸውም። አጀንዳ ካጡ ደግሞ ምንድነው አጀንዳቸው? ኤርሚ የተናገረው ነገር ከምን አንጻር እንኳን እንደተናገረ እንኳን ሳይገባቸው እሱ እኮ እንዲህ ብለው በቃ ለመታየት እንዴት ጭር አለባቸው። ቤታቸው ጭር አለ። ምን ይወራ ስለምን በቃ የሚያወሩት ነገር ስለሌላቸው ኤርሚ ነው ርዕስ ማድረግ የሚፈልጉት እና እየተደረገ እንዳለውም በቃ የሆነ ሁከታ መፍጠር ነው የሚፈልጉት። እዚህ ሶሻል ሚዲያ ላይ አብዛኛውን ጊዜ ብዙ ሰዎችን አይቻለው ለወንጌል እንቅፋት ሲሆኑ እንጂ በእነሱ ምክንያት አንድ ሰው ጌታን ተቀብሎ ወደ እግዚአብሔር መንግስት ሲመጣ አይተናናቅም። ሁል ጊዜ በእነሱ ምክንያት ወንጌል እንዳይሰበክ ሁል ጊዜ የእንትና የከሌ ተብሎ ሰው እንደ ምርጫ እንዲያደርግ ነው እየተደረገ ያለው። በእውነት የእግዚአብሔርን ቃል ገልጠው አንድ ቀን በስነስርዓት ለኦርቶዶክሳውያን ወንጌልን ሲሰብኩ አይተናናቅም። ጌታን ተቀበሉ ብሎ ጥሪ ሲያደርጉ አይተናናቅም። ጥሪ እንዳይደረግ እንቅፋት እየሆኑ ያሉ እነሱ ናቸው። ወንጌል እንዳይሰበክ እንቅፋት እየሆኑ ያሉ እነሱ ናቸው። እኛ እንደዚህ አይነት ግለሰቦችን እንደ እግዚአብሔር ቃል እንኳን ስንቃወም ለምን ትቃወማላችሁ ብለው ለመቃወም የሚነሱ የወንጌል እንቅፋት የሆኑ እነሱ ራሳቸው ናቸው። አስፈላጊ ከሆነ አሁንም ቢሆን ደግሜ እላለሁ፣ እናንተንም መቃወም ካለብን እንደ እግዚአብሔር ቃል እንቃወማችኋለን። አሁንም ቢሆን እየተቃወምን ነው። አሁንም ቢሆን ደግሞ ኤርሚ ጥሪ እያደረገላችሁ ነው። መታችሁ መወያየት ትችላላችሁ። ቤቱ ክፍት ነው የትኛውም ሰዓት ላይ። ከዛ ውጭ ግን እኛ የምንናገረውን ሀሳብ እየኮረጃችሁ ቤት የምትከፍቱ የራሳችሁ የሆነ አጀንዳ የሌላችሁ ሰዎች ናችሁ። አሽቃባጮች ናችሁ ሁላችሁም ማለት ነው። ለወንጌል እንቅፋት አትሁኑ። የራሳችሁ አጀንዳ ይኑራችሁ። ቃሉን ግለጡና አንብቡ። እስቲ ማቴዎስ በሉ፣ ቆሮንጦስን ጥቀሱ፣ ሐዋርያት ስራ ብላችሁ ተናገሩ። እስቲ በጣም ብዙ ርዕስ እኮ አለ። ወንጌል እኮ ገና አልተሰበከም። ለኦርቶዶክስ እንደዚህ ተብሎ እንደዚህ ሆኖ እንዴ መቼ ተሰበካችሁ?
እውነት ለመናገር እኮ ገላት ድርሳናትን ማንሳት የጀመራችሁ እኮ ኤርሚያስ እዚህ ቲክቶክ ላይ መጥቶ ስለ ገላት ሲናገር እንጂ እስከዛሬ እናንተ ስለ ገላት አውርታችሁ ታውቃላችሁ? ለኦርቶዶክሳውያን ወንጌል ሰብካችሁ ታውቃላችሁ? ለምን ይዋሻል? ይሄ እኮ ያለ እውነታ ነው። ሁላችሁም ገድልን በየቤታችሁ ያስገባችሁት ከኤርሚያስ ኮርጃችሁ ነው። ሁሉ ነገራችሁ ኮፒ ነው። ሁሉ ነገራችሁ ኩረጃ ነው። መከፋፈል እኔ የእንትና ነኝ እኔ ሰውንም ከፋፈላችሁ፣ ለራሳችሁም ተከፋፍላችሁ፣ የራሳችሁ ሀሳብ የሌላችሁ ሁሉ ነገራችሁ ኮፒ የሆነ ኑሯችሁ ኮፒ፣ አስተምሯችሁ ኮፒ። በእውነት በጣም ነው የምታበሳጩት። ቴዎሎጂያን ዶክተር እንትና በቂዮን ራሳችሁ ላይ ትላልቅ ስም ትሾሙና እንደማን ዶክተር ሁን ምን ሁን ይነገራል። በቃ ካጠፋ ይነገራል። የራስ የሆነ ሀሳብ እንቃወማለን። እንደ እግዚአብሔር ቃል ስትናገር እናጨበጭብልሃለን። ትክክል በሆንክበት ነገር ላይ ማንም አይነካህም። ከዛ ውጭ ግን መታችሁ ከቤተ ክርስቲያን ጋር ለማቀሳሰር እንትና እንደዚህ ብሎ ከምትሉ እስቲ እግዚአብሔር ቃል እንዲህ ብሎ ብሏችሁ ወንጌል ላልሰማ ትውልድ፣ ለሙስሊሞች፣ ለኦል ጂሰሶች፣ ለኦርቶዶክሳውያን ስበኳቸው። ኦርቶዶክስ ትክክል ናት በዚህ በኩል። እኛ ትክክል በሆነችው ነገር ላይ ኦርቶዶክስን ተቃውመን አናውቅም። ስህተት በሆነችበት ጉዳይ ላይ ግን ዛሬ ምን እናገራለን፣ ወደፊት ምን እናገራለን። አለቀ። እኛ ርዕስ እንሰጣችኋለን፣ ችግር የለውም። ኤርሚ ሲናገር ከሱ ላይ ርዕስ ውሰዱ። በቃ ተፈቅዶላችኋል። አሁንም እያደረጋችሁ ያላችሁት ይሄ ነገር ነው። ወደፊት የምታደርጉት ነገር ቢኖር ይሄንን ነው። በቃ ርዕስ ውሰዱ። ኤርሚ ሲናገር ርዕስ ውሰዱ፣ ከሱ ኮፒ አድርጉ። ትዝብት ነው ትርፉ። በጣም የታዘብኳችሁ ወንድሞች አላችሁ። በጣም ብዙ ነገር እየተነጋገርን በጣም ብዙ ስህተት እየሰራችሁ ያላችሁ ወንድሞች አላችሁ። ትዝብት ነው ትርፉ። ይሄንን የምለው ግን እራሳችሁን ስለምታውቁ ነው። ምናልባት ይሄንን ድምፅ እየሰማችሁ ያላችሁ አላችሁ። በጣም ብዙ ነገር ተነጋግረን ብዙ ነገር ለማስተካከል እየሄድን እያለ እናንተ ግን ከስር ስር እየገባችሁ ነገር ፍለጋ ለማሰናከል የሰውን አገልግሎት ለመንካት ወንድምነት አትበሉ። እሺ፣ ወንድምነት የማስመሰል አይደለም። የወንድምነት የእውነት የወንድማማችነት ጥሪ መጠሪያ እንጂ እንደናንተ በማስመሰልና በእውነተኛ ፍቅር ባልተሞላ አንደበት የሚጠራ አይደለም። በቅቤ ካበሉ። እሺ፣ ወንድምነት እንዳትሉ። ኤርሚያስ ብላችሁ ጥሩ፣ ወንድምነት እንዳትሉ። በእንደዚህ አይነት በሚያስመስል አንደበት መዋደድና መፋቀር ትርጉም የለውም። በወንጌል አንድ እንሁን። በመጀመሪያ በአንደበት ሳይሆን በወንጌል አንድ እንሁን። እየከፋፈላችሁ እንዲሆኑ ብላችሁ ስም አትስጡ። ራሳችሁ ከፋፋይ፣ ራሳችሁ ኮራጅ፣ ራሳችሁ የራሳችሁ ሀሳብ የሌላችሁ እንትና እንዲህ ብሎ አትበሉ። የራሳችሁ ሀሳብ ነው። ቤኪ ይችን ለመናገር ነበረ። ተባረኩልኝ። ያ ተባረኪ እህትየው፣ ጸጋ ያብዛልሽ። እሺ መሲዬ፣ ቅድሙን መረጃ ምናምን ታሳይኛለሽ፣ ግን ከዛ በፊት አሁን ደግሜ የምለው ነገር ግልጽ ነው። በነገራችን ላይ በተለይ እህቶቻችንን ከማንቃት አንጻር ስለሆነ የኔ ኮንሰርን ማንም ሰው በጌታ ስም እንዳጭበረበር ስለሆነ ማስተላለፈው መልእክት የአሁኑን ወንድም በተመለከተ በምንም አይነት መንገድ እንዳትሸወዱ፣ እንዳትታልሉ፣ እንዳትጭበረበሩ የሚል ነው መልእክቴ። ይሄኛውም ወንድም ደግሞ ስሙ የሚባለው ወንድም ደግሞ ጠዋትም ይሁን ማታ ቀን ይሁን ሁል ጊዜ ክትትላችን ይቀጥላል። ክትትላችን በጣም የሚቀጥለው ቢኮዝ ማንም ሰው በጌታ ስም ማንም ሰው ማጭበርበር አለበት ላይ ስለማላምንና የዚህ ሁሉ ግርግር ታርጌቱም ወንድምነት ኤርሚም ስለሆነ ኤርሚን አታክ ለማድረግና ከዚህ ከቲክቶክ ፕላትፎርም ለማስወጣት ምንም አይነት ዋጋ እንደሚከፍሉም ስለሚታወቅ ይሄ የወንጌሉን አገልግሎት ከማቀም ከመጠበቅም አንጻር የግድ እንደዚህ አይነት ክትትሎች አጠናክረን እንቀጥላለን። የቤተ ክርስቲያንን ሆደ ሰፊነት፣ ቤተክርስቲያንን ሁሉንም ማንኛውንም ነገር እንቀበላለን፣ ውሳኔ እንቀበላለን፣ እናከብራለን፣ ደግሞም እናደንቃለን።
ያ ማለት ግን የሰውዬ ላይ የጀመርነውን የያዝነውን ነገር እንተዋለን ማለት ግን አይደለም። አሁን እህቶች በውስጥ መጥቶ ምንም ነገር ቢላችሁ ያለው ነገር በጠቅላላ ለእኛ ላኩልን፣ እንፈልገዋለን። ምንም አይነት መረጃ ማለት ነው። ሰው ነገር ይቀጥላል። መቼም አንተውም እየሰማ ነው ከስራ ያለህ ቤት ላይ በሌላ አካውንት ምናምን ገብተህ ቀንም አለን ሌሊትም አለን ማታም አለን ሁል ጊዜ አለን። የመረጃ ምንጮቻችን ሁሉም ተበትኖ ስራቸውን የሚሰሩት በአንተ ጉዳይ ላይ ማለት ነው። ኤርሚን ከጨዋታ ውጭ ማንም ሰው እንዲያደርግ ስለማንፈቅድ እዚህ ይሄ ነው እንግዲህ ልቴ መሲዋ የቅድሙን ምክንያቱም ፎቶ ምናምን ስላሳየሽ ሌላ ነገር እንዳይስል የቅድሙን መረጃ አቅርቢ። አሁን ቅድም የሰው ስም ስለጠራሁኝ ያኛውን ሳሳይ ይህን የእሷን ስም ጠርቼ ነበር። ኑሐሚን የምትባለውን ልጅ ስጠራ መዲ የምትባለውን ብዬ ነበር። ለምን አልሽ ከተባለ ይኸውና አሁን ለምሳሌ እዚህ በተደረገው ላይቭ ላይ ምን ትላለች? የሚታያችሁ ከሆነ ቤቱ የኤፍሬም ቤት ነው። እዛም ቤት ላይ ሞዴሬተር ናት። እንግዲህ እነሱ ያወራሉ። ሉትራንን የትውልድ አረም ማለትስ ኤፊ ትላለች። እንግዲህ ኤፊ ስለ ካልቪን ነው የሚያወራው። አሁን እሱን አቁሞ ኤፊ ፕላትፎርሙ ላይ ኤፊ ሉትራንን ዲፌንድ በማድረግ ስለሚታወቅ ኢሞሽናል ሆኖ ኤርሚያስ የተናገረውን ነገር የሆነ አታክ ይሰጣል። ከዛ ኤርሚያስና ኤፍሬም መካከል እሳት ይነዳል። እሺ ኤርሚያስ ቤት መታስ ኤርሚዬ ኤርሚዬ የወንጌል አርበኛ አረጎራው አረጎራው ትላለች። አያችሁ አይደለም? በምክንያት ነው ስሟን የጠቀስኩት። የቅድሟን ልጅ አሳይቻችኋለሁ። አርፍዳችሁ ነው የመጣችሁ። ያላያችሁ ካላችሁ ደግማል። እንደዚህ አይነቶች ሰው ላይፍ ሲከፍት አውቀው ከስር ኮሜንት እየጻፉ አንዴ አውርቶ ያለፈውን ነገር እንዲደግም ያደርጉታል። ፕላትፎርሙን በጥንቃቄ ሁለት አይናችሁን ከፍታችሁ ተከታተሉ። አሁን ቅድም ዶክተር ዳኒ ተብሎ ሲወራ ምንድን ነው የትኛው ዶክተር ዳኒ ይላሉ? ሌላ ዶክተር ዳኒ አለ እንዲደገም ማለት ነው። ኮሜንት ሁሉ ስትጽፉ ለተንኮል የምትጽፉ ሰዎች አላችሁ። ለማቀሳሰር ባለች በተወሰነች በሆነች ነገር ላይ የባሰ ጋርዛ አርከፍክፎ ለማንደድ አታስወርዱት። እኔ ነኝ ያስገባሁት። ቀጥ ይሄተየ አታስወርዱት ካላለ ቴንክ እሺ ኦኬ። ለማንደድ የምትሄዱ አላችሁ። እዚህ ቤት ተከፍቶ ከዚህ ሳይድ ካለው እንግዲህ እንደ ኢስት ኮስት እና ዌስት ኮስት እንግዲህ አቅጣጫችንን ለይተን ነው ያለነው ፕላትፎርሙ ላይ። እዚህ ቤት ተከፍቶ የሚወራ ነገር ከሌለ ርዕስ የላቸውም። በዚህኛው ወገን የተወራ ነገር ከሌለ እነሱ ቤት የሚከፍቱበት ርዕስ የላቸውም። በጣም የሚያስገርማችሁ ነገር ማለት ነው። አሁን እኮ ኤርሚያስ ጋር ብትመጣ ይሄኛው ላይፍ ተዘግቶ የኤፊ ላይፍ ተዘግቶ ኤርሚያስ ጋር ስትመጣ ኤርሚዬ ዊሚሲዩ ጠፍተህ ነበር እኮ እንኳን ከፈትክ ላይቭ ነው የምትለው። የምታውቋት ናት እንግዲህ። እኔ ምን ብዬ ልንገራችሁ? አይ ዶንት ኖ፣ ቃላት ያጥረኛል። ኢች ኤንድ ኤቭሪቲንግ ነው ማየው። በቃ ይሄ ኮንሰርንድ ማይንድ ነኝ ባይ ኔቸር ማለት ነው። ምን ላድርገው? በቃ ፐርሰናሊቲን ምን ላድርገው? ራሴን ለማስቆም ብፈልግ እንኳን አልችልም።
እሱ ቤት ግን ይመጡና እልል ይላሉ ማለት ነው። እዛ ይሄዱና ከወንድሞች ጋር ያጣሉታል። በወንድሞች መካከል ቅራኔ እንኳን ተፈጥሮ ከሆነ እንዲባባስ ለዘላለም እንዳይታረቁ እየተፈላለጉ እየተነፋፈቁ እንኳን እንዲቀሩ ቁስሉ እንዲያመረቅዝ እንዳይድን በቃ ኤፊ ይሰማኛል። ኤፊ የዚችን ልጅ የመዲንና የኑሃሚንን ሞዴሬተር ካላነሳ ሌላ ታሪክ ነው የምንገባው። እኔ እናንተ ብቻ በቃ ፐርሰናሊ የሚጠቅሙክ አይደሉም። እንደምትሰማኝ አውቃለሁ። የሚጠቅሙክ አይደሉም። ባንተ ማፈር የለብንም። እንደዚህ አይነት ጥቃቅንና አነስተኛ ሰብስበክ ለምንም የማይጠቅሙ ምናቸውም የማይታወቅ እውነት ወንጌል አማኝ መሆናቸው እንኳን የማይታወቅ የነዚህ ልጆች ሞዴሬተር ካላነሳ በቃ አንተ እውነትም ፈልገዋል ማለት ነው። መካረሩ እውነቱን ጸብን ፈልገዋል ማለት ነው። እውነትም ትልካቸዋለህ ማለት ነው። ግልጹን ነው የምናገር። አንተ ነህ እንደዚህ የምታስደርጋቸው፣ አንተ ነህ ያሰማራሃቸውም ወደሚለው ድምዳሜ እንደርሳለን። ነገር ግን እንዳልሆነም ሊሆንም እንደማይችል እኛ እናውቃለን። በየዋህ ልብህ፣ ሁሉም በሚያምነው ልብህ፣ በገር ልብህ ነው የአንተ ቤት ሞዴሬተር የሆኑት። ልታነሳቸው ይገባል። የትኛውም የወንጌል አማኝ በትክክል ወንጌል አማኝ ነኝ ለወንጌል አማኝን ትምህርት ወክዬ ነው እዚህ ፕላትፎርም ላይ ያለው የሚል እነዚህ ሴቶች እሱ ቤት ወይ እሷ ቤት ሞዴሬተር የሆኑ ሰው ካላነሳ ኦኬ፣ አሁን ይገባናል ማንና ማን እንደተሰለፈ። ኦኬ እንግዲህ ቤትሻ የምትባለው ልጅ ምንም አይነት ነገር አላገኘሁት። ይሄው በቃ ይሄ ነው እንግዲህ። እነዚህ ልጆች ከናንተ ሞዴሬተር የማታነሱ ወንድሞች እቺ ልጅ ያሰማራችኋት እንድትሳደብ እናንተ ናችሁ ወደሚል ድምዳሜ እንደርሳለን ማለት ነው። ቀጥሉ ቤካዬ። ወገኖችን መተዋል። ጸጊም አለች፣ ኤፊም አለ። ከዛ እሺ ወንድምየው ኤፋዬ አይ ቲንክ በዚህ ጉዳይ ላይ ምንም የሚያውቀው ነገር ያለ አይመስለኝም። እንደዚህም ከቶ አያደርግም፣ ሊያደርግም አይችልም። ወንድምየው ወንድምነትን በጣም ነው የሚወደው፣ በጣም ነው የሚያከብረው። ማንም ሰው እንዲነካበት አይፈልግም። አስነክቶትም አያውቅም። ማንም ሰው እንዲነካበት አይፈልግም። እነኚህ ክፉ ሰዎች ገብቶ በወንድሞች መካከል ጠብ በመዝራት ጠቡ እንዲከር በማድረግ የሚሰሩ አሉ። ባይዘ ሰው መጥራት አልፈልግም እንጂ አሌክስ የሚባል ሰውዬ የቲክቶክ የምን ፓስተር ነው አይታወቅም፣ የምን ፓስተር እንደሆነ አይታወቅም። እሱ ሰውዬ ራሱ በአብዛኛውን ጊዜ የሚሰራው በወንድሞች መካከል ጠብን በመዝራትና እንዲከር በማድረግ ነው። ቢኮዝ ድርቀት አለበት፣ የቶፒክ ድርቀት ስላለበት ሰውየው የኢሞ ሲጀምር ፓስተር ነው፣ ፓስተርም አይደለም ሲጀምርም አይደለም። ሰው አሉ እንደዚህ የሚሰሩ ሰዎች አሉ። ግን ወንድምየው ማለት ወንድምነት ሂሶ በጣም ማለት ሂሶ ሃምብል እንደዚያ ነገር እንትን ሲልም የሚውል ልጅ አይደለም። ቢዚ ነው በስራ ራሱ ቢዚ ነው። ስለዚህ በመጣበት አጋጣሚ ሁሉ በቃ አገልግል ብቻ ነው። ከእሱ ጋር ያን ሁሉ ዓመት ስናገለግል በዚያ ሁሉ ዓመት ውስጥ እንኳን አብረን በነበርንበት ጊዜም ለወንድሞች ያለውን ፍቅርና አክብሮት ብቻ ነው የማይበት። ተንኮል አያውቅም፣ ሸፍጥ አያውቅም።
ፊት ለፊት ነው። ምንም ነገር ሲጋጭ የሚጋጨው ፊት ለፊት ብቻ ነው። ሰው ከመወደለት ባህሪ አንዱ እሱ ነው። ሰው ለወንድምነት ኤርምያ ያለው መውደድ ያለው አክብሮትና አይነካብኝ ባይነቱ ከምንም በላይ ነው። ከምንም በላይ ነው። ስለዚህ በየትኛውም ነገር ውስጥ ከኔ እንደውም ይልቅ ወንድምየው ያውቀዋል፣ ኤርምያ በደንብ ያውቀዋል ከኔ ይልቅ እንደውም በየትኛውም ነገር ውስጥ ሊገባ ማይችል ራሱን እንደዚህ አይነት ቆሻሻ ነገር ውስጥ ሊያስገባ ማይችል እውነት ቆፍጣና ወንድሜ ነው። በነገራችን ላይ ቆፍጠን ያለ ወንድሜ ነው። ስለዚህ የእትየው ጥሪ እንግዲህ እነኚህን ሰዎች እባቦች ናቸውና ከሞዴተር ላይ አንሳቸው፣ በአንተ ስም በመካከላችሁ ጠቡ እንዲከር እያደረጉ ነው። ሰዎች አንተ ጋር ሳይሆኑ እነኚህ ሞዴሬተር ሆነው እንዴት ብሎ አይነት ጥያቄ ያስነሳብሃል ነው እንግዲህ የእሷ መልእክት እሱ ነው። በወንድሞች መካከል ማናችንም አንገባም። በነገራችን ላይ ሁለቱም በጣም ነው የሚነፋፈቁት፣ በጣም ነው የሚዋደዱት፣ በጣም ማለት ነው። ስለዚህ ኢፋዬ ለወንድምነት ያለው ደጋግሜ ያለው አክብሮትም ፍቅርም አይነካብኝ ባይነቱም እንዳይነካ ለወንድምነት ደጀን በመሆንም የሚታወቅ ነው። አሁንም ድረስ በዛው ነው። ስለዚህ ወንድምነት ከዚህ አይነት ከተልከሰከሰ ነገር ጋር ሊገኝም አይችልም። ተባረክ። ከይቅርታ ጋር ቆይ፣ ክርስቲና ማይክ ክፈት። አብሲኒያ ነኝ ከፍቻለሁ። እንዴት ነው? ለምን በዋናው አካውንት አልመጣህም? ስልክ ሌላ ስራ እየሰራሁበት ነው። ሌላኛው ስልክ ሌላኛው አካውንት በዛኛው ነው። ይሄ 0 ፎሎወር ነው ይዘህ የመጣኸው? በዋናው አካውንት ነው። እሺ የመጣሁት ዋናው ዓላማ ያው ቃልዮትን ስለተሳደብክ ድቤት ላደርገው ከአንተ ጋር በዋናው ነው። በዋናው ነው። ቆይ በዋናው ነው። ቆይ እንዴት አሁን እዚህ አይቀጡ ቅጣት እንደሚቀጣ ያለው በዋናው ነው። አቢሲኒያ እኔ ነኝ ያስወረድኩ፣ እኔ ነኝ ያስገባው፣ እኔ ነኝ ያስወረድኩ። ና በዋናው ነው። በዋናው አንተ አስመሳይ የምድረ በዳ ቀበሮ በላተኛ። ቃል በቃል ነው የምጠቀመው ይሄን ቃል የብሉይ ኪዳን ነቢያት ስለተጠቀሙት። ለምን ህዝብ አሳች መሆኑን እኔ ፓስተር ታሬ እና ወንድምነት ብሩክዬ ቪዲዮ አለን እጃችን ላይ። ህዝብ አሳች የምድረ በዳ ቀበሮ ኳልኩ፣ በላተኛ፣ ነፍስን የምትበላ አጥማጅ። ኦኬ። አዎ። ና በዋናው አካውንትህ ና። በእኔም በፓስተር ታሬም በብሩኬም ራዳር ውስጥ ነው የገባኸው። አግኝተናል። ቪዲዮዎችን ሁሉ ይዘናል። ለምን በ0 ፎሎወር ገባኸው? እዚህ መጣ። አንተም ብሎ ደግሞ አሁን ለመቀለቃለ ህይወት ተቆርቋሪ የቀበሮ ባህታዊ አንተም ጴንጤ በለልን ተራ። አሁን ደውዬ አስገባቸዋለሁ ወንድምነትን ቤካን ወንድምነትን ብሩኬን እና ፓስተር ታሬ ማለት ነው። ቪዲዮዎቹ ጭምር ነው ያለን። በዋና አካውንትና ክርስቲያን እዚህ ትርመሰመሳላችሁ ሻላ ይመስል ማለት ነው። በዋናው አካውንት ነው። በዋናው አካውንትና ይሄ 0 ነው። በዋናው አካውንትና ስምን ሰላም ብልህን ያልከው ዋናው ክርስቲያን አይደለ? ከስር ሰላም ነው ብሎ የሚል በሴት ስም ነው የመጣው። የምታወራው ወንድ፣ የምትጠራው ሴት። እና በዋናው ማይክ ካሜራ ትከፍታለህ፣ ታወራለህ ከኔ ጋር ማለት ነው። በቃለ ሕይወት አይደለም አጠቃላይ በፔንቴኮስታል ለምን አታወራም? የምድረ በዳ ቀበሮ እኮ አልኩ። ሶፎንያስ ነው እምባቆም ይሄን ቃል ይናገረዋል። በላተኛ፣ ነፍሳትን የምትበላ የስህተት ትምህርትን ፓስተር ታሬ ገብቶ ሲመክር በምን አዋርደኸው እንዳስወጣኸው አይተናል። ወንድምነት ብሩኬ ምንም ጭምር
እንደዚህ ነው። የእግር እሳት ነው መሆንባችሁ። ናግባ በዋናው አካውንት በዜሮ ፎሎወር አይደል የመጣው እህትየው? ሜርሲ አዎ አዎ፣ እኔም ጸጊም እኮ ከስር 0 ፎሎወር እያለን እየጻፈ ዜሮ ፎሎወር። ክርስቲያን አወቃችሁት አይደል ወገኖች? የምታውቁት 77 ቁጥር ጻፉ። ክርስቲያን ያኛው ነው እንዴ ታዲያ? በዋናው አካውንት ነው። አንተ እኔ ፊት ቆመህ ማውራት ከቻልክ ስለ ፕሮቴስታንት በዋናው አካውንት ነው እንዴ? እኔ ማንም የቀበሮ ባህታዊ ቤት አልሰራም አለ እንደሚባል ደግሞ መታንት አሁን ስለ ቃለ ሕይወትን ቤተክርስቲያን ታዲያ ዞዬ እሱ እኮ ነው። እሱ ካልሆነ ታዲያ ማን ነው ክርስቲያን ብሎ የሚል? እሱ ነው ክርስቲያን ብሎ ሲል የነበረ። ዘብዳው ነው የጠፋው። ስህተቱን ስናጋልጥበት ድራሹን የጠፋው። ገና እንነቅላችኋለን። እዚህ የትውልድ አረም የስህተት ትምህርት ይዘህ መተህ እዚህ አትከፋፈልም። የክርስቶስን ቤተክርስቲያን አትበጠብጡም። እናንተ የጎበዝ አለቃ ሆናችሁ ነፍሳትን አታጠምዱም፣ አትበሉም። ህዝቡን ጽድቅን ታስተምራለህ፣ ጽድቅን አስተምር። እውነትን ተናገራለህ፣ እውነትን ተናገር። አለቅ ጌታ ጠርቶ ከሆነ አገልግል። እንደተሰጠ ጸጋና ጥበብ መጠን ማለት ነው። አለቀ። እሺ ቃላብ አለው እታች እየጻፍክ ነበረ። ጥያቄን መጠየቅ ይችላል። ቤተክርስቲያን ፓስተር አለህ አይደል? እሱን ጠይቀው። አንተ ለተናገርከው ክሌም ለምንድን ነው እሱ የምጠይቀው? ሶሻል ሚዲያ ላይ ነው የተናገርከው አይደል? ስለዚህ እኔ በተናገርኩት ነው። ኦኬ እሺ፣ ምንድን ነው እኔ የተናገርኩት? እሺ ካልቪኒዝም አጋንንታዊ ነው ብለሃል። እኔ መጀመሪያ ካልቪኒስት አይደለሁም፣ እዚህ ጋር እንድታውቁ ካልቪኒስት አይደለሁም። ግን ይሄ ነገር የሚከፋፈል ስለሆነ እጠይቃለሁ ጥያቄን ማለት ነው። ስለዚህ አንደኛ ለእናንተ የተሰጠው ወንጌል ቪዲዮ አሰማ። የኔን ቪዲዮ ማንም ሰው ጣልቃ እንዳይገባ ቪዲዮ አሰማ። ካልቪኒዝም አጋንንታዊ ነው ብልሃል። ቪዲዮ አሰማ። ቶሎ በል፣ ትልቁ ላይ ያደርግሃለሁ። አንድ ስልክ ነው ያለኝ እኔ። ቪዲዮ አሁን እዚህ ስልክ ላይ አላልኩም። እኔ ካልቪኒዝም አጋንንት ነው አላልኩም። ኦኬ ተበላ። አይ መበላት ሳይሆን ኢትስ ኦኬ። የምን ኢትስ ኦኬ? ሚዩት አታርጉኝ እኮ ሚዩት አታርጉኝ ሳወራ። አታድርጉት። እሺ አንዱ የነገር አቀሳሳሪ አንዱ አንተ ስለሆንክ ማለት ነው። እኔ አይደለሁም። ቆይ አድምጠኝ። እኔ አንተ የምትሰብከውን ወንጌል እኔ ራሴ እዚህ ሶሻል ሚዲያ ላይ ይሰብካሉ። ጣልቃ አትግባ እኮ አልኩህ። ሚስ ሪፕሬዘንት እያደረከኝ ነው እዚሁ ባለሁበት። ሚዩት እንዳትደረግ ከፈልክ እኔ ነኝ ያስገባው። ወንድሞች እህቶች እንደውም አያስገቡም ነበር። ኦኬ አቀሳሳሪ ማለት እኩል አታውራ። እዚሁ ስትናገረኝ እንዴት ነው ዝም የምለው? እኮ እሰጥሃለሁ። ስሰጥህ ደግሞ ጥያቄ መጠየቅ እንደዚህ ያሰድባል? ታወራለህ። እኔም ጥያቄ አልቀበልም አላልኩም። በቃ ማውራት ከሆነ ሚዩት አድርጌ እሰማሃለሁ። ሚዩት አድርጋችሁ እንደሰሙ ይፈልጋሉ። እሺ እኔ ሚዩት ያደረኩ ከከፈትክ ታይ ትወርዳለህ። ከዛ ተመልሰህ ደግሞ የምትመጣበት ቻንስ ካለ እንሰጥሃለን ማለት ነው። ወይ ደግሞ ኮንቨርሴሽን ካደረግነው ማይኩን ክፈተውና እኔ እናንተ እናውራ። ሌላ ማንም ሰው አልገባው እና ማይኩን ክፈተው። ይኸው ከፍቻለሁ። ካልቪኒዝም አጋንንታዊ ነው ብለሃል አልከኝ አይደል? ቪዲዮ አምጣ። ቪዲዮ እዚህ ስልኬ ላይ ነው ያለው። ቪዲዮ አላልኩም ካልክ እኮ ቀጥታ በቃ ተጨባብጠን ነው የምንለያየው። የሚባል ነገር የለም። አላልኩም ካልክ ተጨባብጠን ነው የምንለያየው። ወዳጄ ምንም የምትጨባበጠው ነገር የለም። ቀጣፊ መሆንን ለዓለም ማሳየት ስለምፈልግ አይ እኔ ቀጣፊ አንተ የምትሰብከውን ወንጌል ነው የምሰብከው። ለአንተ የተሰጠው ለእኔ ተሰጥቶኛል። ስለዚህ አሁን የተጠየቅከው የወንጌል ሰባኪም ከሆንክ ጥሩ ሰየው። እኔ ወንጌል በእኔ ብቻ ይሰበካል ብያለንም በእግዚአብሔር ልጆች በሙሉ ነው የሚሰበከው። አልበበና ሰማይ በዚህ እግረ መንገድን የወንጌል ሰባኪ መሆኔን ወቅልኝ ነው ብለህ እያልክ አይ ኖ እኔ ማንም ባያውቅልኝ ክርስቶስ ኢየሱስ ስለጠራኝ ችግር የለውም። በቃ ሌላ አርቲ ቡርቲ ነገር አታውራ ብራዘር። ኤርሚያስ ካልቪኒዝም አጋንንታዊ ነው ብለሃል ብለህ ያልከውን አምጣ መረጃውን ቪዲዮ
እዚህ ስልክ ላይ ነው ያለው ቪዲዮ። አምጣ። የትኛውም ስልክ ላይ ለአንድ ሰው ሼር አድርግ። እዚህ አካባቢ ላይ እዚህ ገስት ላይ ላሉ ሰዎች የምታውቃቸው ከታች ሊያሳየኝ የሚችል ሰው አለ? ቪዲዮውን ከታች ጻፉልኝ። ግን አላልኩም ካልክ እኔ ከአንተ ስለሆነ የሰማሁት ኤርሚ አንዴ ትሰማኛለህ? ይሄ የክርስቲያን ስነ ምግባር ስላልሆነ ቀስ ብለህ እኔ ያለው ሌላ ነገር እንዳታወራ፣ ሁለተኛ ነገር እንዳታወራ ብራዘር። አንተም ብሎ የክርስቲያን ስነ ምግባር ምናምን ነገር ሌላ አታወራ። ተረጋጋ። ቪዲዮ አለኝ ብለሃል። ቪዲዮውን ላክ ተባልክ። የአንተን ውሸት፣ የአንተን ቅጥፈት፣ የአንተን ነገር ማንም አይሰማም። እናሰማለን ብለናል ብራዘርዬ። እሺ እናሰማለን ብለናል። ይሄ ተረጋጋ ምናምን እዛ ታች ሆነ ታልተባልክ ሲጀመር ቤቱን ኤርሚ አንድ እየተደማመጠ ማውራት እንችላለን ፕሊዝ? ቆይ ወንድምነት ለእኔ ተው። ቪዲዮ አለ አይደለ? አይ ኖ ቀጣፊ ምናምን ስትል ነበር። ለእሱ ማስረጃ ትሰጠኛለህ? አንተ ቀጣፊ ነህ፣ ቆንጅዬ ቀጣፊ። ለእሱ ማስረጃ ትሰጠኛለህ? አንተ መረጃውን አንተ መረጃውን ለምንድን ነው ቀጣፊ ብለሃል ወይ ብዬ ልጠይቅህ ነው። ውሸታ ምናምን ካልኩኝ ማሳየት ያለብህ ቃል ልብ ብለህ ስማ። ኦኬ ካልኩኝ ቪዲዮን ክፈት ነው ያልኩህ። ያው 500 ሰው እየሰማ ነው። ቪዲዮን ክፈተው ቶሎ በል። ስማኛ እንዲህ መጀመሪያ ልናገር። ቪዲዮን ክፈተው። አልሰማህም፣ እንድታወራ አይፈቀድልህም። ቪዲዮን ከከፈትከው በኋላ ከዛ እንድታወራ ሰጥሃለሁ። ያው ኤርሚ ረሳኸው እንዴ? ካልቪንን አጠቃላይ አይደል እንደ ዲያብሎስ ነው ብለህ ያልከው ብሎ የሚለው አሁን እኔ የጠየቅኩን ጥያቄ የተጠየቅከውን መልስ እኮ የጠየቅኩን ጥያቄ መልሰህልኛል። የተጠየቅከውን መልስ። ቪዲዮ ክፈት። ሚዩት ሳታረጉና ሳታስወርዱ ማውራት አችሉም እኮ እውነት ስለሌላችሁ። እታች ረድ ቀጣፊ አቃጣሪ መሆንህ በዚህ ይታወቅብሃል ማለት ነው። ቀጣፊ ማለት ውሸታም ማለት ነው። እና ውስጥ ለውስጥ እየሄድክ ከነገር የምታቀሳስር ከወንድሞች ጋራ እነ ቃሌን ሁሉ ለማጣላት የሄድክበትን ርቀት አይቻለሁ፣ ሰምቻለሁ፣ አለ መረጃ። እኔ ቀጥዬ ስለምከፍት ማለት ነው። እኔ ቪዲዮ ይዤ ነው ወንድሞችና እህቶች እዚህ የማወራው። ኦኬ እና ተመለስና ቪዲዮን ወደ ሌላ ሰው ላክና፣ ወይ እዚህ ያሉ ሰዎች ካሉ ወይ ደግሞ ምናልባት የኔን የዋትሳፕ ቁጥር የምታውቁ ሰዎች ስጡትና ለእኔ ላከው። እኔ ራሴ ከፍተዋለሁ። የኔን ዋትሳፕ ቁጥር የምታውቁ ሰዎች ለዚህ ሰው ላኩለት በውስጥ መስመር እና አንተ ክፈት። አንተ ጽድቅ አለኝ ብለህ ካልክ ና ክፈት። እኔ ፊት ብይ ተጫውተህ ሳትጠግብ ወንጌል ሰባኪ ነኝ ብለህ መተው ንቦችን ለማጣላት ትፈልጋለህ? አንተ እኮ ሰፈር ላይ ጨርቅ ተጠቅልሎ ተሰፍቶ እኮ ሊሰጥህ የሚችል እድሜ ነው። መቼም በእግዚአብሔር በህፃናት አይጠቀም እያልኩ ልጅነትን እየናኩ አይደለም። ግን በዚህ ነው ያልክ መተህ ወንድሞችን ለማጣላት የሄድክበትን እኔ ቪዲዮ ከፍታለሁ አሁን። እና ካልቪን አጠቃላይ ዲያብሎስ ነው ብለዋል ብለህ ያልከውን ቪዲዮ ይዘህና ተናገር። መረጃ አምጣ። ኦኬ መልሼ አስገብቻለሁ። ቪዲዮ ነው የምከፍተው። ወይ ማታስወርዱኝ ከሆነ ብቻ ነው ማለት ነው። እንዳታስወርደኝ ይቅርታ። እኔ ነኝ ሚዩት ያደረግኩ። እኔ ላስወርድህ ለምን አስገባሃለሁ? መረጃውን ግን ካላመጣ እታች ተወርድና ታፕ ኮፒ ሊንክ ሼር ታደርጋለህ ማለት ነው። ወይ ደግሞ እዛው የለመድክበት ቦታ ላይ ሄደህ ይሄ የቡና ወሬ ሰፈር ላይ ቡና ወሬ ኤርሚ የተጠይቀውን አምጣ። ኤርሚያስ ተረጋግተህ ማውራት ትችላለህ። እንደ ክርስቲያን ተረጋግተህ አውራ። አድምጠኝ። በደምብ ተረጋግቼ ነው እያወራ ያለሁት። የቀጠፍከውን ቅጥፈት እውነት አድርገው። ኤርሚያስ ካልቪኒስት አጠቃላይ ዲያብሎስ ነው ብሏል ብልሃል። በል አምጣ ቪዲዮ። አሁን እዚህ ጋር ጥያቄ ነው እየጠየቅኩ ያለሁት። ብልሃል ወይ ነው እያልኩ ያለሁት። ቪዲዮን አምጣ ብልሃል ብለኛል። ቪዲዮን አምጣ። እንደዛ አይነት ቪዲዮ አይቼ ብልሃል ወይ እያልኩ የታች ረድ። ሁለተኛ እንዳትልክ። ቴንክ ዩ ኖ ኤርሚ አልገባህም። ይኸውልህ መጀመሪያ አልካለክ ማስረጃ ስትለው ማስረጃውን ማቅረብ አልቻለም። ሁለተኛ ደግሞ አሁን ምንድን ነው ያለው? አየውና ብልሃል፣ ቪዲዮውን አየሁኝና ብልሃል ወይ ልልክ። ካየማ ብልሃላ በቃ ምንድን ነው የህፃን ጨዋታ የሚጫወት? አየውና ያልክበትን ብልሃል ብዬ ልጠይቅህ ነው። ካየው በቃ ብሏላ። ራይት። ለዚህ ነው ቀጣፊ ያልኩት። ያው ቀጣፊ ማለት አውቃላችሁ፣ በሀገራችን ባህል ይጠቀሙታል። ውሸታም ማለት ነው። ውሸታም ማለት ነው።
ካልቪኒስት እና አጠቃላይ ዲያብሎስ ነው አልኩኝ? አላልኩም። እንደዚህ ነው ማንጫጫችሁ ማለት ነው። እንደዚህ ትርምስምስ ነው የምትለው በውሸት ላይ ማለት በቃ የሆነ ጥላቻ አላችሁ ማለት ነው። ለእኔ ጥላቻ ስላላችሁ እንጂ አላልኩም። እኔ እንደዛ ያልኩትኝ ካልቪን በነገረ ክርስቶስ ትምህርት ጉዳይ ላይ ኢየሱስ ክርስቶስ ለዓለም አልሞተም ብሎ የሚለው አስተሳሰብ ሰይጣናዊ ትምህርት ነው፣ አልቀበልም። የእባቡ ትምህርት ነው ብያለሁ። በነገረ ክርስቶስ ትምህርት ጉዳይ ብቻ ነው ያልኩትኝ። ይህንን የካልቪን አስተሳሰብ አልቀበልም። ዲያብሎሳዊ ትምህርት ነው። አሁንም ደግመዋለሁ። የተላጠ ኤሌክትሪክ ለምን አትይዝም ጴንጤ ሁሉ ማለት ነው። አጭርና ግልጽ ነው እንጂ ሙሉ በሙሉ ካልቪንን አልኩኝ አልወጣኝም። ካልቪን በጣም ብዙ ትልቅ ስራ የሰራ ሰው ነው በሪፎርሜሽን በተሐድሶ ውስጥ። በዚህ ጉዳዩ ላይ ግን አልቀበልም። ይህን እኔ ብቻ ነኝ ያልኩት፣ ብዙዎች አላሉም ወንድሞች ብለዋል። እና የኤርምያስን ስም ይዛችሁ ቤት ካልከፈታችሁ ቤታችሁ አይደምቅላችሁ። ስለዚህ በቃ ሰፈር ላይ ብይ ተጫውተው ያልጠገቡ ልጆቹ እየመጡ ከንፈሩ እየተንቀጠቀጠ ያልሆነ ውሸት ይዋሻል ማለት ነው። ካለ መረጃ አምጥቶ ማሰማት ነው እዚህ ማለት ነው። መረጃ ያለው ሰው ካለ ይምጣ። ኑ ክፈቱ፣ እኔ እዚህ ባለሁበት ማለት ነው። ያው ወንድምነት አስገባልኝ፣ እኔም አስገባለሁ። ሌሎች እህቶችም ካሉ አስገቡ። ቪዲዮ አለኝ ብሎ የሚል ሰው ካለ ቪዲዮ እንደውም እኔ አንተ ወንድምነት አው እኛም አንቀበልም። አለቀ። ክርስቶስ ኢየሱስ ለዓለም ሳይሆን ለተወሰኑት ነው የሞተ የሚለው አስተምሮ አጋንንታዊ ነው። ሁላችንም ደግመን የምንለው ቃል አንቀበልም። ወገኖች እንግዲህ ይታያችሁ፣ ስትጠየቁ ፊት ለፊት ላይ መጥቶ የሚያወራ ሰው ካለ በእውነት ኑና አውሩ ከኔ ጋር። ግን ቪዲዮ መረጃ ይዘና ብሏል። አንተ ከእናት ጋር ቁጭ ብለህ የቡና ወሬ ወይ ከሰዎች ጋር ቁጭ ብለህ የሰማውን የቡና ወሬ ይዘህ መተህ ዝም ብለህ የምታወራው አይደል። በጽድቅ ለመናገር በእውነት ለመናገር አቅሙ አለኝ ብሎ የሚል ሰው ካለ ይምጣ። ፀሐይ ላይ ይጠልቅብሃል ማለት ነው። ውሸት ይዛችሁ በእውነት ፊት ልቆሙ ስለማችሁ። እሺ እህትየው እየጻፈች ነው። እሱ እኮ በደቂቃ ውስጥ በጣም ብዙ ነገር ነው ዋሽቶ የወጣው። ትኩረት አድርገህ ሰምተኸው ከሆነ መጀመሪያ ሲገባ ጥያቄ አለኝ ኤርሚያስ በተናገረው ነገር ላይ ነው ያለው። ከዛ ምንድን ነው ሲባል ኤርሚ ያላለውን ነገር አለ። ከዛ ቪዲዮ አለኝ አለ። ቪዲዮ ክፈት ሲባል አንድ ስልክ ነው ያለኝ አለ። ከዛ በኋላ ስልኩ ላይ ከሌለ ደግሞ ለእኛ መላክ ይችል ነበረ። በጣም ሲምፕል ነው ሲስተሙ፣ በጣም ቀላል እኮ ነው። ከዛ ምን አለ፣ አይ ብልሃል አላልክም፣ ድጋሚ ኤርሚያስን ለማሳመን ብልሃል አላልክም፣ አይ ከዛ እጅ እንጨባበጣለን። ምን አይነት ቅጥፈት ነው ይሄ? በጣም ቀጣፊ ነው። በጣም ዋሸ በደቂቃ ውስጥ ራሱ ማለት ነው። አሁን ላይ ራሱ ምንድን ያልከው ይሄ የተናገርከው ንግግር በጣም የሚከፋፍል ንግግር ነው አልክ። ገና ብልሃል አላልክም ወይ ብለህ እንኳን እርግጠኛ ለመሆን ድጋሚ እየጠየቅከው የሄድክበት ርቀት በራሱ በጣም ያሳፍራል ወንድማችን። አፍረንብሃል። እንደዚህ ጋር ተሰባስበን ሁላችንም ማለት ነው። እና የሄድክበት መንገድ አልተሳካልህም። ለጊዜው ተልከህም ከሆነ አልተሳካልህም። አድርስላቸው። መሲ ግልጽ እኮ ነው እህትየው፣ ግልጽ እኮ ነው እኮ ነገሩ፣ ግልጽ ነው እንዴ። ወንድምየውን ካልተነካ፣ እሱ ልክ ካልተሰደበ፣ እሱ እንደ ቶፒክ ካልተነሳ ሰዎች እኮ አይፈመሱም። እኔ እኮ ግራ የገባኝ ነገር በቃ አሁን እኮ አወቅን እኮ ቤቲ ቤት ካልከፈተ እኛ የሆነ ሀሳብ ካላወራን ምንም ርዕስ የላቸውም፣ ምንም ሀሳብ የላቸውም። እሺ ጸጊ እንትን ለማውራት አንድ ጉጭ ጥፋለች እና ከዛ እንደውም እናሰማለን። አይ ሰላም ሰላም ላለ ሁላችሁንም ላይ ምታችም ያላችሁት። አይ መሲ ተናግረዋለች እኔ ልናገር የነበረውን። ምክንያቱም የሰማ ሰው ሰምቻለሁ ብሎ አስረግጦ ነው የሚናገረው እንጂ ካላልክ እጅ እንጨባበጣለን ካለ የወሬ ነው የሰማው ማለት ነው፣ ሰምቶ አይደለም። ከወሬ ከተቆራረጠ እንደዚህ ያለ አይደል፣ እንደዛ ነው የሰማው መሰለኝና
መዋሸትም አያስፈልግም እዛኛው ስልኬ ላይ ነው ምናምን እያሉ መጨባበጥን ምን አመጣው እየጻፍኩኝ ነበረ። እሱና መሲ ተናገረችው። ኤኒዌይ እኔ ቅድም ነው የገባሁት። ዋና የገባሁበት አላማዬ እንደ እናት እስኪ ፍቀዱልኝ ቤክዬ፣ እንደ እናት እነዚህ እነሰሙ ጋር ምናምን የሚሄዱ እህቶችን እንደ 2 ደቂቃ ልምከራቸው እስኪ 2 ደቂቃ። እኔ ጌታ ምስክሬ ነው እዚህ ቲክቶክ ላይ መታችሁ እከሌ ሸወደኝ እከሌ እንደዚህ ያለኝ የምትሉ ክርስቲያን ሴቶች፣ እኔ ወንዶቹ ላይ ጥያቄ የለም እናንተ ጋር ነው ጥያቄ ያለኝ። ምን ልትሆኑ ነው? በመጀመሪያ ወሬ የምታወሩት በውስጥ እዚህ ቲክቶክ ላይ የምትመጡት ምን ልታደርጉ ነው? አሁን ኤርሚ ቤት ወንጌል ሊነገር ነው ቤቱ የሚከፈተው። ቤካ ቤትም ወንጌል ሊነገር ነው የሚከፈተው። ወንድሞች እህቶች ቤት ወንጌል ሊነገር ነው። ወንጌል ልንሰማ ነው የመጣ ነው እንጂ ሌላ ነገር ፍለጋ አልመጣንም። እዚህ ምን ሆናችሁ እንደው ምን ሆናችሁ ነው እህቶቼ? ምን ሆናችሁ ነው በውስጥ ከሌሎች ሰዎች ጋር የምታወሩት? ከዛ መጣችሁ እከሌ እንደዚህ ያለኝ የራቆት ፎቶ ላኪ ያለኝ። ሲጀመር የራቆት ፎቶ ላኪ ሲልሽ አንቺ አትሮጭም እንዴ? ቶቷን ፓፓያ አስመሰላ ፎቶ እያነሳ የተላከለት እንጂ መቼ ትሮጣለች? ያ በእውነት ወንድሞች እናቶች የወንጌል አማኞች ያ ይሄ እኮ በጣም እኮ ነው የሚያሳፍረው። አንድ ክርስቲያን አካሏን ላላገባችሁ ወንድ ሲጀመር ምን ልትሆን ነው የምታሳየው? ሲጀመር እናንተ በጌታ ናችሁ ወይ ብዬ ነው የምጠይቀው። ኑ ወንጌል ስሙ፣ ተማሩ፣ ከዛ ውጭ ብላችሁ መጽሐፍ ቅዱሳችሁን አንብቡ። ጌታ ይባረክ። የባል ችግር ካለ ጌታ ይሰጣል። ጸልዩ፣ ተንበርከኩ። እንዴ በጌታ በኢየሱስ ስም ትስቃለህ። እየሳቀ ነው። ቤቱን ዘግተህ ትወጣለህ። ኦኬ እኔ አረር ያለው በእውነት ጌታን እኔ በጣም ነው ያዘንኩት። እኔ ኤርምዬ በቀደም ሴቶቹ እዛ 5ኛ ሚስት ነኝ 4ኛ ሚስት ነኝ ሲሉ የሆነ ቤት እንዴ በኢየሱስ ስም እናንተ ራሳችሁ ክርስቲያኖች ናችሁ ወይ? 6 ነው ጌታን 6 ነው። አዎ 6 ናቸው መሰለኝና ራሳቸው የመጡት ራሳቸው ጥያቄ ፈጠሩብኝ። እንዴ ክርስቲያኖች ናቸው ግን እነዚህ ሴቶች ብዬ ማለት ነው። ፌር አይደለም። እውነቴን ነው የምነግራችሁ። ይሄ ቲክቶክ የመጣ ነው እኛ ወንጌል ልንሰራ። እኔ ስለ እውነት ስለ ወንጌል ልንሰማ ነው የመጣ ነው። በጣም ብዙ ተምረናል። በጣም ብዙ ነገር ተምረናል። እና ራሳችሁን ጠብቁ እህቶችዬ፣ ራሳችሁን ጠብቁ። በቃ ቻት አታድርጉ። ለቻት አትምጡ ቲክቶክ ላይ። ወንጌል ለመማር ነው ክርስቲያኖች ከሆናችሁ። እና ራሳችሁን ሴትነታችሁን አክብሩት። ራሳችሁን አክብሩት። ራሷን ያላከበረች ሴት ማንም አያከብራት። ስለዚህ ራሳችሁን አክብሩ። ተባረኩልኝ። በቃ ይሄ ልናገር ነው።